እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ምርጥ እንግዳ ይዤላችሁ መጥቻለሁ። ለብዙዎቻችን ሴቶች ምሳሌ የምትሆን በጣም የምወዳት የማከብራት ሮዝ መስቲካ እዚህ መታለች። ስለ እያንዳንዱ የህይወት ስትራግሏ ያለፈችበት መንገድ፣ ስለ እናትነት በይበልጥ ደግሞ ስለ ቤት እመቤት እናትና ስለ ልጆች አስተዳደግ በደንብ እናወራለን። ከኛ ጋር አብራችሁን ቆዩ። ሮዝ እንኳን ደህና መጣሽ። እንኳን ደህና ቆይሽን ቲጂ። እንዴት ነሽ? በጣም ደህና ነኝ፣ አመሰግናለሁ። በስንት ፍለግ ስለ አገባብ ስላስገባሽ በስንት ልመና እኮ ነው የመጣሽው ሮዝ። ይቅርበኝ። መቼም ሰው አንደርስታንድ ያደርግሻል ብዬ አስባለሁ። ቢዚ ነሽ። ቤት ውስጥ ያለ ኮሚትመንት ቀላል አይደለም። የቤቱም የውጭ አንድ ላይ ሲቀላቀል በጣም የምወድልሽ ነገር ቤት ውስጥ ያለሽን ስራ ፕራውድሊ የምትሰሪውን ነገር በጣም ነው የምወድልሽ። እንግዲህ ዋነኛው ስራችን እሱ ነው ብለን አምኝ መሰለኝ ስላመንኩ፣ ከዛ ደግሞ ከኔ የተሻለ ሰው የለም እሱን የሚሰራው የቤቴ ብዬ አስባለሁ። ስለዚህ ደስ ብሎኝ ነው የምሰራው። እዛ መረዳት ላይ እዛ ደስታ ሌቭል ላይ እንዴት ደረሽ? እስቲ ተገፍቼ እሺ ምንሽ እንደዛ አይነት አመለካከት አልነበረኝም። እኔ ሳድግም በዛ አይነት ሁኔታ አይደለም ያደግኩት። የኔ ዘመን ሴት ነሻ? አዎ ከአንቺ ትንሽ ቀደም ብዬ፣ ግን ያው ነው አስተዳደጋችን አንድ አይነት ነው። ምንም ቤት ውስጥ ስራ ሰርቼ ምናምን አላደግኩ። ኃላፊነት ተሰጥቶኝ ወይ ደግሞ ተሯሩጬ በቃ እንደዚህ እናቴ ትጠብቃለች ይሄን ነገር ማጽዳት አለበት ብዬ ያደግኩ ልጅ አይደለሁም። ስራ ታሰራናለች እናታችን ሁላችንንም፣ እኔ ሴቶቹንም ወንዶቹንም በደንብ ነው የምታሰራው። በፈረቃ የምንሰራቸው ነገሮች ለምሳሌ ዶሮ መስራት ምናምን ሁሉም ልጅ ይችላል፣ ወንዶችንም ጨምሮ። ያላገባው አሉ አንዳለ ያላገባው ወንድም አለ። አንዱን ታውቂዋለሽ። ግን ከኔ እንዲያውም ከኔ የተሻለ ወንዶቹ ይሰራሉ። እንጀራ መጋገር ምን ትልልቅ የምታያቸውና መሰረታዊ የምታያቸው፣ ግን እንደተጠብቁብኝ እንድሰራ ምናምን ሆኜ አላደኩም። ስለዚህ ከዚህ አይነት ስራ በጣም ርቄ ነው ያደግኩት። ከዛ ደግሞ ሃይ ስኩልም ስማር ዩኒቨርሲቲም ስገባ ምናምን ኧረ እኔ እንደዚህ አይነት ስራማ ምናምን ምን አይነት ነበር ቤት ውስጥ መስራት ኧረ በቃ አልነካም ምናምን ምን ነበረ። ግን አንዳንድ ጊዜ ሮሎችሽ የምትተሽባቸው የህይወት ምዕራፍ ራሱ የሚያስተምርሽ ነገር ይኖራል። ልጅ በነበርኩበት ጊዜ እንደ ልጅነቴ እንደፈለግኩ ሆኜ አድጌያለሁ። ወጣት ሰው እንደ ወጣትነቴ ትክክል ሆኛለሁ። እንደፈለግኩ መሆን የሚገባኝን ነገር ሆኛለሁ። ከዛ ደግሞ ስታገቢና ልጅ ስትወልጅ ደግሞ ሌላ ነው፣ ሌላ ምዕራፍ፣ ሌላ ማንነት ነው። ያችኛዋ ቀድሞ የነበረችው ሮዝ ቤት ውስጥ ልትሆን አትችልም። እና የዛን ኃላፊነት ደግሞ መሸከም የግድ ነው። ግን ስሸከሙ አልጋ ባልጋ አልነበረም ስላልነበረ ያላስሞር በጣም ሄደሽ ሁሌ የምለው ነገር አለ። እኔም ዩቲዩብ ቻናሌ ላይ ሁሌ ነው ሄጄ ግድግዳ ጋር እንደተላተምኩ ነው። በጣም ብዙ ነገሮች እንደ ቀልድ የተባለ የሚነገር ነገር አላል። አግቡ ይላሉ፣ ግን ስለ ጋብቻ አይነግሩሽም። ውለጂ ትባያለሽ፣ ኧረ አንድ ብቻማ 2-3 ይሉሻል። እንዴት እንደምታሳድጊ አታቂም። ቤት ሁኚ ትባያለሽ፣ በቃ እንደዚህ አይነት ሚስት መሆን አለብሽ እንዴት የሚለው ነገር አታቂም። እና ሁኚ ነው የምትባየው፣ ግቢበት ነው የምትባየው። ከገባሽ በኋላ ማጣፊያ ያጥርሻል፣ ራስሽ ታግለሽ የምታገኙ። እና እኔም ስገባ እንዴት ነው ቤት አንድል የሚደረገው፣ ትዳር፣ የቤት ሰራተኛ፣ ልጅ አስተዳደግ፣ ከዛ ደግሞ ከተማ ስትዞሪ ውለሽ ኖረሽ ማለት ነው። ሄደሽ ክትት ስቲ ቤት ውስጥ እንዴት ቀንሽ እንዴት እንደሚያልፍ ራሱ ማወቅ በጣም በጣም ይከብዳል። ግን እየታሸሽ እየወደቅሽ እየተነሳሽ፣ ማልቀስ ካለብሽ እያለቀሽ፣ መበሳጨት ካለብሽ እየተበሳጨሽ፣ እየወደቅሽ እየተነሳሽ ትሰሪያለሽ እንደገና። ምንም ይሄ ወድቆ መነሳት ደግሞ ጥሩ ብዙ ጥሩ ነገሮችም አሉት። እዛ ወድቀሽ ስትቀሪ ነው ችግር የሚሆነው። ከዛ ለራስሽ መላ ደግሞ ታበጃለሽ። እንዴት ነው በቃ ይሄ ቤት በቃ ህይወት የኔ ሆኗል፣ እዚህ ነው የምኖረው፣ እንዴት አድርጌ ነው መኖር ያለብኝ፣ እንዴት አድርጌ ነው ማስተካከል ያለብኝ የሚለውን ነገር በራስሽ እዛው ትማማሻለሽ። አንዳንዴ ከውጭ የምታገኛቸው ነገሮች ለአንቺ ቤት ፊት ላይ ያደርጉልሽ ይችላል። ኤግዛክትሊ አይደል? መሰረታዊ የሆኑ ነገሮች ሊኖሩን ይችላሉ የሚያስማሙን። ለምሳሌ እኔ መጽሐፌን ያን ይሄ ነው ጀመርኩትና የጻፍኩት። ከውጭ ትሰሚያለሽ፣ ትርጉም መጽሐፍ ታነቢያለሽ፣ ኢንተርቪዎች ታዳምጫለሽ ምናምን። በተለይ ከኢትዮጵያ ውጭ ያሉ ኢትዮጵያውያን ያልሆኑ ሰዎች ትሰሚያለሽ። ግን ወደ አንቺ ጓዳ ወደ አንቺ ቤት ለማምጣት ሌላ ደግሞ የቤት ስራ ነው። ኤግዛክትሊ ፊት አያደርግልሽም። ግን የአንቺ መሰል ትንሽ ደግሞ ይቀርብሻል። የአንቺ ኩያ የሆነች ሴት፣ በአንቺ ሌቭል ላይ ነበረች ምናምን ሴት ቤት ብትቀመጥና ብታየው በሀዘንሽና በብስጭትሽ ሁላ ልስቂ ትችያለሽ። እንደዚህ ሆኖ ምናምን ትባያለሽ። እና በጊዜው ስላልነበረኝ ግን እንደዛ የሚያደርግ
ቤት የተቀመጠ ጓደኛ የለኝም። አሁንም የለኝም። ስራውን ትቶ ምናምን ቤት የተቀመጠ ጓደኛ የለኝም እና በጣም ከባድ ነበረ። ግን ለራሴ መንገድ ፈለግኩለት። ህይወት ምርጫ ናታ። ኤግዛክትሊ ፊት የሆነ ነገር ቀርቧል፣ አንዱን ፒክ ታደርጊያለሽ። ከዛ ሊመርሽም ይችላል ፒክ ያደረግሽ፣ ወይ ደግሞ ከሁለት መራራ አንዱን መራራ ትመርጭ ትችላለሽ። ከዝንጀሮ ቆንጆ የሚባል ነገር አለ። መራረጡን አንዱን ትመርጫለሽ። ያን የመረጥሽውን ደግሞ ከነ ምናምኑ ይዘሽ ትሄጃለሽ። ለአንቺ ህይወት እንዲመች ያደረግሽ ትሄጃለሽ። እና ያ አጀማመሬ እንደዛ ነበረ። ቤት ውስጥ ስቀመጥ የነበረው ነገር ኢንካሬጅድ ያደረገሽ ሰው ነበረ ወይ? ኧረ በፍጹም እኔ ቤት እንድቀመጥ እንዲያው ሲያዩ ሁላ ወይ ጉድ ተብዬ ነበር የምታይ። ሮዝ ደስ ተቀመጠች፣ ሮዝ ቤት ተቀመጠች ምናምን እንደ እንትን ነው የሚታየው እንጂ ጎበዝ ጎሽ ምናምን ወይ ደግሞ ጥሩ ነው ምናምን ያለኝ አይገርምም። የኛ ዘመን በጣም የሳተው ነገር የሚመስለኝ ያው ብዙ በእድሜ አንራራቅም፣ ጥቂት ነው። በጣም የሚገርመኝ ነገር በቃ ቤት የተቀመጠች የምትቀመጥ ሴት ፌል እንዳረገች በቃ ህልሟን እንደተወች እና በቃ አንዳንዴ የሚጠቀሙትም ደስ የማይሉ ቃላቶች አሉና ኢንካሬጅ ካልተደረግሽ እንዴት ፑሽ አረግሽ? እኔ መጀመሪያ እኔ ራሴ አስቤው አይደለም የተቀመጥኩት፣ ያው እንዳልኩሽ። ግን ልክ ልጅ ሲመጣ ማርገዜን ማርገዜን ነው እንጂ እንዴት እንደሚያድግ አላሰብኩም። ኤግዛክትሊ የብዙዎቻችን ሀሳብ እሱ ነው። ማግባትሽን መውለድሽን እንጂ ከዛ ልጅ እንዴት እንደምታሳድግ የሚያስብ ሰው ሊኖር ይችል ይሆናል፣ ግን እኔ አላሰብኩም ነበር። ስለዚህ እንዴት ነው የሚሆነው ሲባል ቁጭ ብለን ስንነጋገር በቃ አንቺ ስራሽን አቁሚ። እሷ ያቆምልሽ መቼ ደግሞ አቁሙ ምን ያደርጋል? እና 7 ወር 8 ወር ሆኜ ነው ስራዬን ያቆምኩት ማለት ነው። ግን ስራውን ሳቆም ላይፌ እንዴት ሊሆን እንደሚችል አላውቅም። ወዴት ወደ ግራ ነው ወደ ቀኝ ነው ወደ ፊት ነው ወደ ኋላ ነው የሚወስደኝ አላውቅም። ስለዚህ ፌስ ነው የምታረጊው። እየኖርሽ ነው በየለቱ የምታየው። ተቀመጥኩ ግን በቃ በየቀኑ ስታየው በቃ እውነት አይመስልሽም። አንዳንድ ነገር ቀና ስትይ ጣራ ነው የምታየው፣ ጎንበስቲ መሬት ወለሉን ነው የምታየው። በቃ ሰማይ ራሱ ላታይ ትችላለሽ። ደግሞ እንደዛ ነው የኔ እንትን የነበረው እና እሱ ከባድ ነበረ። ማንም አስገዶኝ አይደለም የተቀመጥኩት፣ በራሳችን ውይይት ነው። በቃ ተቀመጭ ችግር የለም ተባባልን። እሺ ምንም እንትን አላደረገኝም። እንደዚህ ከባድ እንደሆነ አላሰብኩም። ግን ይሄ ማርገዝሽና መውለድሽ የሚያመጣው የሰውነት ለውጥ የስሜት የምናምን ነገሮች እንዳሉ ሆነ ከዛ ልጅ ደግሞ መመገብ ልጅ ማበላት ከዛ ደግሞ የእሱ እድገት ደግሞ የሚያመጣቸው ነገሮች ሙሉውን ቀን ዳዴ ከሚል ልጅ ጋር አብረሽ ዳዴ እያዋልሽ መዋል በዚህ ጋር ሲሮጥ በዚህ ጋር አንስተ እና በጣም ነበር የሚያስቀኝ እንዴት አድርጌ እንዳሳደግኩት እንዳይሄድብኝ ምን ያህል ነገር አጥር እንደነበር እና ያ ሁሉ ያለማወቅሽ ብስለትሽ ምናምን ግን እያደር ሲመጣ ሁለተኛ ስትወልጂ ሶስተኛ ስትወልጂ አራተኛ ስትወልጂ ከዛ ኤክስፐርት እየሆንሽ ትመጫለሽ። ችግሮቹ ብዙ አያስደንቁሽም። የሚመጣው ነገር ሰው ላይ ያልደረሰ ነገር አንቺ ላይ አይደርስም። በልጅ ማሳደግ በየትኛውም ጉዳይ የሚመጡ ነገሮች አዲስ የሆነ ታምራዊና ለአንቺ ብቻ የተለየ ነገር የሚመጣ የለም። የምንፈታበት መንገድ የተለያየ ሊሆን ይችላል፣ ግን አዲስ ነገር አይደለም የመጣው። ስለዚህ ፌስ ማድረግና ከዛ የራስሽን መውጫ መንገድ ማዘጋጀት ነው። ስለዚህ እኔ የራሴ መውጫ መንገድ ያልኳቸው በጣም ብዙ መንገዶች ፈጠርኩ። እነዛ መንገዶች በሰላም እንዳልፍ ያችን አመት ረድተውኛል ማለት ነው። ይሄ ጥያቄ በጣም ኤሰንሻል ይመስለኛል። ምክንያቱም ብዙ ጊዜ እኔ የምናገረዋለሁ ስናገባ የሚስትነት ሬስፖንሲቢሊቲው ብዙ ነው፣ ግን ሬስፖንሲቢሊቲ አይተን የምንገባ አይመስለኝም። ሴም ወይ ስናረግዝ እኔ ትዝ ይለኛል ስራ የመጀመሪያ 2 አመት የሰራው በጣም ወንድ ልጅ መውለድ እፈልግ ነበር በጣም እና በቃ ወልጄ ምናምን ብዬ የመሰለኝ እስከ 2 አመት ስትራይቭ አድርጌ በቃ ከዛን ሂድ የምለው ነው የመሰለኝ። ከዛን የሆነ ቀን ላይ አሰብኩኝና እንዴ አሁን እኮ ብወልድ 18 አመት እስኪሞላው ሊስት አብሮኝ ነው ሪስፖንሲቢሊቲ ነው። አምና ሬዲ አልኩኝ፣ ዝግጁ አይደለሁም ለኃላፊነት። አስቢው ገና መመረቅሽ ነው፣ ገና እየሮጥሽ እየሰራሽ ነው። እና ያንን ነገር ብዙ ጊዜ ካልኩሌት አናረገውም። ሚስትም ስንሆን እናትም ስንሆን አይ ዶንት ቲንክ ይሄ ዲቴይልን በደንብ አንደርስታንድ የምናደርገው አይመስለኝም። እንደዛ ነው። ማን ይነግርሻል? ቤተሰብሽም እኮ
ታያለሽ እናትና አባትሽ እንዴት እንደኖሩ ምናምን ታያለሽ። ወይ ደግሞ ትክክል ነው ትሄጃለሽ፣ ወይም ደግሞ ኧረ በፍጹም እንደዚህ ማሆን በተቃራኒው ትሄጃለሽ። አልፎ አልፎ አጣጥሞ ለመሄድ የሚሞክር ሰው ይኖራል። ከዛ ውጭ እድሜሽን ገፋ እያለ ከመጣ እባክሽ አግቢ ነው። ከዛም አልፎ አንዳንድ ወላጅ በቃ አንድ ወልደሽም ቢሆን አምጪ ማለት ነው። መጨረሻዋን ነገር ነው የሚነግሩሽ። በቃ ይሄኛውን አድርጊው እንጂ በመሀል ያሉት ነገሮች እንትን አይሉሽም፣ አይነገሩሽም። አሁን ገብተሽበትም አንቺ ምናልባት አሁን ትንሽ ይሄ ኧረ በእኔ ደረሰ አይድረስ ምናምን ካላልሽ እኮ ላትነግሪላት ትችያለሽ። አገባሽ ምንም ብለሽ ነው የምትሄጂው፣ ወለድሽ። ግን በጣም ብዙ ነገሮች አሉት ውስጥ። ስለዚህ የትኛውም ሰው ቅድምም እንዳልሽው እኔም ሁሌ እላቸዋለሁ ህይወት ምርጫ ነው። ስለዚህ ቤት ውስጥ ሆናችሁ የተሳካ ቤትነት መኖር የምትፈልጉ ከሆነ የራሳችሁን ፓዝ ምረጡ። አንቺ እንደመረጥሽ መቼም የሰውን ሁሉ ኤክስፒሪየንስ ራስሽ ህይወት ላይ አፕላይ አላረግሽም አይደል? እንዳልኩሽ የማንንም አልሰማሁማ። አንደኛ በዙሪያዬ ቤተሰብም ላይ ቤቱ የተቀመጠ ሴት የለም፣ ጓደኞቼም ቤታቸው የተቀመጡ የሉ እና ምንም ከእንትና በቃ የእንትና ልምድ ወሰድኩና ማቲ ራስሽ የወደቅሽ የተነሳሽ ነው እንትን የምትይው። ግን እንዳልኩሽ ከገባሽበት ከዛ ውስጥ የተሻለ ነገር ይዘሽ መውጣት አለብሽ። ኤግዛክትሊ። እኔ መቆጨት አልፈልግም በህይወቴ። ይሄን ነገር ባላረገው ኖሮ እንደዚህ ምናምን ማለት አልፈልግም እና እስኪ ገባኝ ድረስ የምወድቀውን ነገር የምጋጋጠውን ነገር ተጋግጬ ከገባኝ በኋላ ግን ቀላ አሁን አንድ ምሳሌ ባነሳልሽ እቃ ማጠብ በጣም ከባድ ተራራ ነው የሚሆነው። በቃ መጀመሪያ ላይ በቃ አሁንም ታጥቢያለሽ፣ እንደገና ይሞላል፣ አሁንም ታጥቢያለሽ፣ እንደገና ይሞላል ምናምን። በጣም ከባድ በሽታ ነው። ብቻ የሆነ ነገር ቢሆንልኝ እኔ በቃ ከዛ እሱ ጭንቅላሽን ሁላ ይይዘዋል፣ ሰውነትሽ ምናምን ስለ እቃ ማጠብ ሁላ ሊሆን ይችላል የምታስቢውና በቃ ስትረስ ያደርግሻል። በጣም ኢሞሽናል ትሆኛለሽ፣ ብስጩ ምናምን ትሆኛለሽ። በቃ ሙሉን ቀን እቃ ሳጥብ ነው ወይ ሙሉ። ከዛ ሲገባሽ ደግሞ እንዴት እቃ እንደሚታጠብ ታውቂያለሽ፣ እንዴት የሚታጠበውን እቃ እንደምትቀንሽ ታውቂያለሽ፣ መቼ እንደሚታጠብ ባይታጠብ ምን ሊሆን እንደሚችል ታውቂያለሽ። ምን አለ ዛሬ ባይታጠብቱ። በጣም ብዙ መላዎች ትፈልጊያለሽ ለራስሽ፣ እየቀነሹት መጨረሻ ታስተካክያለሽ። እና ብዙ መንገዶች ይኖራሉ። ከነዛ መንገዶች አንዱን መንገድ ትመርጫለሽ። ግን በገባሽበት ነገር ውስጥ ወደኋላ ይሄ ክስረት እንዳይሆን ማለት ነው። አሁን አንዳንድ ጊዜ ወይ ከዚህኛው አልልኩ ወይ ከዚህኛው አልልኩ ብለሽ በጣም የምትቆጪ እና አንድ የሰራሁት ቪዲዮ ነበር፣ እንዲያው እዚህ ከመግባታችን በፊት ስናወራ ነበር። ወይ ከልጅ ገንዘቤን ሰጥቼ ጉልበቴን ሰጥቼ እውቀቴን እንደዚህ አድርጌ ምናምን መጨረሻ ላይ ምንም አላገኘሁም ብለሽ የምትቆጭባቸው ነገሮች ይኖራሉ። እና የቤት እመቤት እሆናለሁ ብለሽም ካልሽ፣ አይ ልጆቼን በሞግዚት እየሰደብኩ ደጅ ሆኜ እሰራለሁም ካልሽ መቆጨት እንዳይኖርብሽ ነው ጥረት ማድረግ ያለብሽ ማለት ነው። ልትመልሽ ስለማትችይ እውነት ነው። እንዳይቆጭሽ ማድረግ አለብሽ። እዛ ውስጥ ከገባሽ በኋላ ደግሞ የተሻለውን ነገር በቃ ተመችቶሽም ሊሆን ይችላል የገባሽው፣ ሳይመችሽም ሊሆን ይችላል የገባሽው። ስትወጪ ግን ደህና ነገር ይዘሽ መውጣት አለብሽ። ኤግዛክትሊ። ጤንነትሽን ይዘሽ መውጣት አለብሽ። እውቀት ይዘሽ መውጣት አለብሽ። የስራ ልምድ ይዘሽ መውጣት አለብሽ። አሁን አልቀጠርም እንጂ መስሪያ ቤት በእናትነት ብቀጠር 100% ነው የምነግርሽ። ሲቪ ላይ የምጽፈው በእናትነት የቤት እመቤት ሆኜ ይሄን ያህል አመት ቤቴ ያገልግያለሁ ብዬ እጽፋለሁ። እና ያንን ቫልዩ እየሰጠሽው ነው እንድትሄጂ ያደርግሻል፣ የምትመርጪው መንገድ ማለት ነው። ከዚህ በፊት ከቤቲ ጋር በሰራ ነው ፕሮግራም ላይ በጣም ብዙ ኢንካሬጅድ የሆኑ ሴቶች ነበሩ። ምክንያቱም አሁን ዘመኑ የቤት እመቤትን የሚያጣጥልበት ዘመን ነው። ድሮ ቅድም እያወራን ነበር፣ ከኛ ዘመን በፊት የነበረው ዘመን አንዲት እናት ልጆቿን ትታ ስራ ወዲያ የምትል ከሆነ እንደው ልጆቿንም አታይ ነበር። አሁን ደግሞ አይ ልጆቼን ካለች እቺ አምቢሽንም የሌላት በባሏ የምትቀለብ ነው። እና የአንቺ ልጆች ከሌሎች ልጆች የበለጡ ናቸው ወይ? ሰው እንዳደገው ያድጋል። ኤግዛክትሊ። እና ትልቁ ችግር ምንድነው? በዘመናት መካከል ሀሳብ እየተቀየረ ሲመጣ እየዘመንን ስንመጣ ትልቁን ኃላፊነታችንን እንደ ውርደት፣ እንደ መናቅ፣ እንደ ማነስ እየቆጠርን ነው አይደለ? እና ያደግንበት መንገድ ደግሞ በጣም ማተር ያደርጋል ብዬ አስባለሁ። ሮዝ በምን ሁኔታ ነው ያደገችው? እኔ እንዳልኩሽ አሁን የምኖረው እና ያኛው አይገናኝም። ኦኬ እሺ። አይገናኝም ብልሽ እኔ ቤቴ ውስጥ የነበረኝ ሚና ትምህርቴ ላይ ፎከስ እንዳደረግ ነው። ያው የኔ ዘመን እንደምላቸው በቃ ማንበብ ነው ማጥናት ነው ምናምን እዛ ላይ ፎከስ እንዳደረግ ነው እንጂ የቤቱ ስራ ላይ ወይ ደግሞ ሌላውን ሚናሽን እናቴም ጊዜም አልነበራትም። መምህርት ናት፣ ሙሉ ቀን የምታስተምረው። አባቴም ቢዚ ነው። የመጀመሪያ ሴት ልጅ ነኝ፣ ሌላ ማየው የለም። እና የሚባል ደግሞ አባባል አለ፣ የመጀመሪያ ልጅ ላይ ነው መስራት ያለባችሁ፣ ለትምህርትሽ ላይ ጥሩ ውጤት እንድታመጪ
ራሽን እንድትችይ ምናምን እና ለአግባ እንኳን ብትይ የመጀመሪያ ዲግሪሽን አትሊስት መያዝ አለብሽ። ከዛ በፊት መግባት የለብሽ። ይሄ ሁሉ በበጎ ሳይድ። ምክንያቱም በጣም ብዙ ሴቶቻችን ደግሞ አሁን ውስጥ የሆነ ማውለድ በሚገባቸው ደግሞ ማግባት በሚገባቸው ሰዓትና መማር ስምታታያለሽ እና በዛ መልኩ ነው ያደግኩት። ግን አስተዳደግ አሁንም ላለው ነገር ጠቀመኝ ምል ኃላፊነት መውሰድን እኔ አሁን ከወላጆችሽ ምን አገኘሽ ወይ ደግሞ በአስተዳደግሽ ምን ተጠቀምሽ ብትይ ለሄድኩበት ለገባሁበት የትኛውም ጉዳይ ኃላፊነት መውሰድን የራስሽን ኃላፊነት ጥንቅቅ አድርገሽ መወጣትን ከሆነ ሰው ምንም ነገር አለመጠበቅን። ቬሪ ናይስ። ያ ማለት ሄደሽ ተጣበቂ የሁሉን ሰው ሸክም ተሸካሚ ማለት አይደለም። የተሰጠሽ ሚና አለ። ባለሽበት ቦታ ላይ ያን ሚናሽን በአግባቡ መወጣት ያለብሽ ሰው እንድትሆኚ እነዚህ ነገሮች አሁንም ለምኖረው ኖሮ ችግርን ቢገጥምሽ ከችግሮቹ ጋር ቶሎ እንድትስማሚ ወይ ደግሞ መንገድ እንድትፈልጊ ምናምን አድርጎኛል። ግን ደግሞ በሌላ መልኩ ደግሞ ምን ጎዳሽ ብትይኝ የቤት ስራ ምንም አለማወቅ። ለምሳሌ አስቤዛ እንዴት እንደሚደረግ ሰራተኛ ብትቀጥሪ እንዴት ማኔጅ ማድረግ እንዳለብሽ በጣም ትልቅ እንትን ነው። በነገራችን ላይ እውቀት ነው፣ ሙያ ነው። በጣም እውነት ነው። እነዚህ ነገሮች ማወቅ ይኖርብሻል። ካላወቅሽ እንዴት ማኔጅ እንደምታደርጊ በቃ ሄደሽ ተንደፋልሽ ነው የምታውቂው። እና እኔ እሱ ነገር በጣም ቸግሬ ነበረ። ግን ሴት ልጅ በጣም ጥሩ ነገሯ ምንድነው ብትይኝ ቶሎ መማር ትችላለች። እውነት ነው። ቶሎ መለወጥ ትችላለች። እና ሬሳ ብቻ ነው የማይለወጠው ይባላል። በህይወት እስካለሽ ድረስ ጤነኛ እስከሆንሽ ድረስ ምናምን የትኛውም ሲቹዌሽን ላይ ገብተሽ ለዛ ሲቹዌሽን የሚሆን ማንነት ማምጣትና ራስሽን ማስተካከል ትችላለሽ። ያንን ነገር ተጠቅሜበታለሁ። ያን ደግሞ ካስተዳደግሽ የሆነ በራስ መተማመን መንፈስ እንዲኖርሽ ይሄኛው በቃ አደርገዋለሁ። ቁጭ ብለሽ እንዳታለቃቅሽ ምናምን የሚያደርግ አይነት አስተዳደግ ናይስ። ጥሩ ነው ነበር። የእናትና የአባት መኖር ጥቅሙ ይሄ ነው። አባት ጠንከር ሲያደርግ እናት ደግሞ ርህራሄዋን ትሰጣለች። ስለዚህ ባላንስድ ይሆናል። ከእናትም ከአባትም ጋር ማደግ ጥቅሙ እንግዲህ ይሄ ጠቅሞሻል። በጣም ጠቅሞኛል። ሁለቱም ደግሞ በተለያየ እንትን ላይ አቋማቸው አሁን አንብቢ ብባልም እናቴ ደግሞ እንዳንብ ብትፈልግም ደግሞ አንዳንዴ በጣም መሰረታዊ የሆኑ እውቀቶችን እዛ ቁጭ አድርገን የምትነግረን ነገር አለ። ስለ ትዳር ትነግርሻለች፣ ስለ ሴትነት ትነግርሻለች፣ ስለ አሁን እኔ ስለ ፍቅረኛ መያዝ እንዲህ አይነት ነገሮች ከወር አበባ ጀምሮ አርሊ ላይ በጣም ብዙ ነገሮች አውቄያለሁ። በጣም አባቴን ማመሰግንበት ደግሞ እኔ 12ኛ ክፍል እንደጨረስኩ ማትሪክ እንደተፈተንኩ ምን ያህል አባቶች ይሄን እንደሚያደርጉትና እንዳደረጉት ባላቅም፣ በዚህ ግን አባቴን ሁሌ የማመሰግነው ልክ ማትሪክ እንደተፈተንኩ ሊጋብዘኝ ይዞኝ ወጣ። ኦኬ ዴት ነው። ኬክ ምናምን ተገዛልኝ እየበላው የህይወቴን ትምህርት የዛን ቀን ልክ እንደ አሁን ሃይ ስኩል ጨረስን ግራጁዌት ተደርጎ እንደሚሰጠው ሰርተፊኬት የህይወቴ መማሪያ በቃ ቁም ነገሮችን ሲያሳድገኝ ብዙ ነገር ነግሮኛል። ግን የዛን ቀን በቃ ይኸው አምደን አይነት ነገር የሚመስል ማለት ነው ይኸው ብሎ ነው የሰጠኝ። ምንድን ነው ያደረገው እንግዲህ ያኔ ምርጫ አካባቢ እየደረሰ ነበር መሰለኝ። ምርጫ ምናምን ነበር የምናውቅበት ጊዜ ነበር እና ስለመምረጥ ስለመመረጥ ፖለቲካ ውስጥ ሊኖረኝ ስለሚችለኝ ተሳትፎ የሀገሪቱ ሙሉ ዜጋ ስለመሆን እኔ ስለ ዜግነት ራሱ ብልሽ ኢሹ አድርጎ እንትና አድርጎ እዚህ ውስጥ እንዲመሳተፍ ፖለቲካ ውስጥ ገብቼ መመረጥ እንደምችል መምረጥ እንደምችል የወንድ ጓደኛ ጥያቄ ሲቀርብልኝ በምን አይነት መልኩ መመለስ እንደምችል ዋው ወንድ ለምሳሌ ወደድኩሽ ቢለኝ በምን አይነት መልኩ እንደምመልስለት ባልፈልገው እንዴት ላናገረው እንደምችል ሰው ቀጥሬ እንዳልጠፋ እድለኛ ነሽ። ቀጥረሽ መጥፋት በፍጹም አይቻልም። ማትሽ ከሆነ ፖላይትሊ እንደዚህ አድርገሽ መልሽላቸው። የሆነ ሰው ወዶሽ ቢመጣ የሆነ እንዳትስቂበት ወይ ደግሞ የሆነ ነገር እንዳትይ እንደዚህ አድርገሽና ካይንድሊ እንዴት እነዚህን ነገሮች ሃንድል ማድረግ እንደምችል በተለይ ከጾታ የሆነውን ግንኙነት እንዴት አድርጌ ሃንድል ማድረግ እንደምችል በደንብ ነው ማብራሪያ የተሰጠ። ዋው እድለኛ ነሽ። አሁን ላይ ያሉ እንኳን አባቶች እንዲያደርጋሉ አይ ነው በጣም ማለት ምን ያህል በህይወትሽ ላይ አቋም እንድትይዢ ምን ያህል እንዳልሽው ዲሰንሲሽን ሜንቴን እንድታረጊ ተጠቅሞሻል። እንዲህ ከመጣ ምን አባቱ እንዲህ ብለሽ ይጂ ብትባይ the same reaction ሊኖርሽ ይችላል። በደንብ ነው ያንን ነገር እንዴት ሃንድል ማድረግ እንደምችልና እንደዚህ አይነት ነገሮች ሲመጡ እኔ አይምሮዬ ቶሎ ወደ አባቴ ይሄዳል። እንደዚህ ብሎ ነበር እንደዚህ አድርገው ነበርና ቀጥሬ በፍጹም አልቀርም ሄዳለሁ ወይ ደግሞ አልቀበልም ቀጠሮን from the beginning። እና እነዚህ ነገሮች አሁን ላለበት የአባት ጥቅሙ ያልታየ እናትም አባትም መሆን የማይችሉ እናቶች አሁን ይሄንን አንደርስታንድ ማድረግ አለባቸው። የሆነ ሌሰን አባት ሲሰጠው በጣም ፊል የምታረጊው ሌሰን አለ። ሞስትሊ ደግሞ አንዲት ሴት ልጅ በህይወቷ አባቷ ካለ
በቃ ፊገሯ እሱ ነው ስታንዳርዷ እሱ ነው። መቼም ለትዳር የምታስቢው ሰው ወደ ህይወትሽ ሲመጣ አባትሽን አይተሽ ነው ኮምፔር የምታደርጊው አይደል? ፕሬዘንት ዳድ ከሆነ ደግሞ እንግዲህ ሰውየው ብዙ ነገር ሊጠበቅበት ነው። እድለኛ ነበርሽ ሮዝ። በስማ እኔ እግዚአብሔርን በምን ታመሰግኛለሽ ብትይኝ አንደኛው ማመሰግነው በልጅነቴ ነው። እና አንዳንድ አጋንኛውን እንደ ምናምን እላለሁ፣ ግን በእውነት በጣም ነው የማመሰግነው። በእናትና በአባቴም እቀናባችኋለሁ ሁላ ነው የምልሽ። እቀናባችኋለሁም ደግሞ አምላኬ በጣም ብዬ ደግሞ እላለሁ። እና አንዳንዴ ራሴን ሳየው አሁን እናቴ እንዴት እንደማከብር አባቴ እንዴት እንደምፈራውና እንደማከብረው ሳስብ እና ልጆቼ ለእኔ ያላቸው በቃ በእነሱ እቀናለሁ። እና በዚህ እድሜ እንኳን እፈራችኋለሁ እኮ እላለሁ። 12 ሰዓት ከምሽቱ ሆኖ እኮ ውጪ ሆኜ እናቴ ብትደውል አሁን በዚህ እድሜ ነው የምልሽ ልደነግጥላ እችላለሁ። ከዛ ከፍርሃት ምሽ ከመንቀጥቀጥ ምናምን ፍርሃት አይደለም፣ በጣም ከክብርም ጭምር እና እንደምታስብ እንደምትጨነቅ ስለማቅ አላነሳውም። እና ልጆች ደውላ አታነሽ ትልክልኝ አታያዩዝም ብዬ አላነሳውም። ምክንያቱም ከዛ የት ነሽ እባላለሁ፣ ከማን ጋር ነሽ እባላለሁ። ልጆችን ይዤ ከሆነ የት በጣም ማብራራት አለብኝና መሽቷል በጊዜ ግቡ ምናምን እንባላለን። በዚህ እድሜሽ አስቢ ባለትዳር ነው የልጆች እናት በሆንሽ ቤት ገብቼ ነው የማብራራው። ከዛ ከገባው ልቦ ያርፋል። ለእናቶቻችን በጣም ማሰብ። እኔ አንድ ጊዜ ምንድን ነው ያልኳት እናቴን በቃ እግዚአብሔር ይርዳሽ እንጂ ለእያንዳንዱ ልጅ ነው የምትጨነቀው። ወጥቶ ስለመግባታቸው ለእያንዳንዱ ልጆች ትጨነቂያለሽ። እና ይሄ እናት ተፈጥሮ ነው፣ ምንም ልታረጊያት አትችይም። ግን ማገዝ ይኖርብሻል አትሊስት እንዳትጨነቅና ቤት ስገባ በቃ የት ነሽ ስለ ቤት ቀምንም ላርክ አይ ኖ ሴፍ እንደሆነ ስለሚሰማቸው በጣም እድለኛ ሆኜ ነው ያደግኩት። በዛ በጣም ብዙ ሰው ሊል እንደሚችል እርግጠኛ ነኝ። ይሄንን ቪዲዮ የሚያይ ሰው እድለኛ ናት። ያው የቤተሰቦችሽም ባክግራውንድ ላለሽበት ህይወትና ለአካዳሚክስሽ የጠቀመሽ ይመስለኛል አይደል? በጣም እናቴ መምህርት ነበረች፣ በጣም የምትፈራ በቃ ጎረምሶች ሁሉ የሚፈሯት አስተማሪ ነበረች። አባቴ ማትስ አስተማሪ ነው። ኢማጂን ሴት ማትስ አስተማሪ። ማታስተምረው ነገር አልነበረም አክቹአሊ። ይሄ ሁሉንም ትምህርት እንዲያስተምር የሚደረገው ግን እኔ 4ኛ ክፍል ሆኜ እኔን ታስተምረኝ ነበርና የቤት ስራ ሳልሰራ እኔ ከተገኘው የቤት ስራ አልሰራችሁ ውጡ ይባል የለ እዛ መሀል እኔ ከተገኘው ልጆቹ ሁላ ነው የሚሉት። ምክንያቱም ከባድ ቅጣት ይመጣል የዛን ቀን ማለት እኔ ካለው ቅጣቱ ይጨምራል። እና በተለየና በጣም ጭክና አድርጋ ነው የምታረገን። ይሄን ልጅ አለች ተብሎ ልትመረኝ አትችልም። አንዳንዴ ለምንፈራቸው መምህራን አሳልፋ ትሰጠናለች እንድንቀጣ ካለውና በጣም 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 ሲሪየስ የሆነች ሴት ነች። በሙያዋም በመንፈሳዊ ህይወቷም በጣም ጠንካራ ናትና ደግሞ በጣም የምትገርምሽ ሙሉን ቀን አስተምረሽ ብለሽ ኢማጂን እንግዲህ ከጠዋት 2 ሰዓት ተኩል እስከ 9 ተኩል ድረስ ሙሉ ቀን ነው የሚያስተምሩት። አንድ ክፍል 90 ምናምን ተማሪ አለ። ከዛ ሁሉ ስጮህ ይውለሽ ከዛ ደግሞ መተሽ ቤት 5 ልጅ ጋር ትጫጫ ያለሽ። አንዳንዴ ሰራተኛ ይኖራል፣ አንዳንዴ አይኖርም፣ ብዙ ጊዜ አይኖርም። ስለዚህ ቤቱም ስራ ይጠብቅሻል። ብረት ናትና አይ ነው በጣም ጠንካራ ነው። እሷን አይተሽ አድገሽ ልትልፈሰፈሽ አትችይም። ኤግዛክትሊ አሁን ያለው ቤት ከበደ ልትይ ነው እንዴ? 2-3 ልጅ ይዘሽ ሙሉን ቀን እንዴ ያው አንድ ነገር ተቀንሶልሻል፣ ትልቅ በርደን ተቀንሶልሻል፣ ከቤት አትወጪ። ስለዚህ በቃ እንትን ልትያትሽምና የነሱ አቋም ስራቸው ላይ ያለው ለሀገራቸው ያላቸው ነገር ሁኔታ ለልጆቻቸው የሚሰጡት ነገር ምናምንና ከራሳቸው የሚያሳልፉ መሆናቸውን ስታይ በቃ ጥሩ ነገር የተማርሽ ነው የምትሆነው። they should feel proud መቼም ይኮራሉ ብዬ አስባለሁ። አይሶ አባትሽን አንዴ ያገኟቸው ጊዜ እንትን አይፈልጉም፣ ወከባ አቴንሽን ምናምን አይፈልጉም፣ ዘርበሉ ነገር ነው። እንግዲህ ጋሽ መስቲካ ነጋሽ በጣም ታዋቂ ናቸው፣ ግን በቃ ፕራውድም አይደሉም። በጣም እየገረመኝ የነበረው ነገር ምንም እንደሰሩት ስራ አይ ምንም ለሱ እንትን አያረገውም፣ ግን ደስ ይለዋል ማለት በእድሜው ወደ ኋላ መለስ ብሎ ሲያስብ የሚፈልገውን ነገር አድርጓል። ትምህርት ላይ በጣም መስራት ነው የሚፈልግ የነበረው። አሁን በስሙ ራሱ ትምህርት ቤት እንዲከፈት የአማራ ክልል እንትን ብሎለታል። መስቲካ ነጋሽ 2ኛ ደረጃ ትምህርት ቤት ተብሎ እንዲከፈትና ትልቅ ቦታ ሰጥተዋል። የትምህርት አምባሳደር ተብሎ ተሸልመዋል ከአንዴም 2 ምናምን፣ ግን ምንም ስሜት አይሰጠውም። አይ ነው እሱ እኮ ነው የሚገርመው። ፎር ዲስ አኮምፕሊሽመንት ግን እንትን ነው የሚለው ማለት ግዴታዬ ነው ይሄን ማድረግ ለሀገሬ ግዴታዬ ነው ብሎ ነው የሚያስበውና ስለተደረገ እውቅና ስለተሰጠው ሳይሆን ስላደረገው ነገር ድሉን ስላገኘው ደግሞ በቃ ይሄን ነገር እንደው
የሚለውን ነገር ስላደረገው ግን ደስ ይለዋል። ትሩ ፋዘር ፊገር የነበሩ ሰዎች እኮ እንዲህ ናቸው። የቀድሞ አባቶች ሪስፖንስብል ናቸው ለሚያደርጉት ነገር፣ አኮምፕሊሽ ላደረጉትም ነገር ብዙ ፕሬዝ አይፈልጉም። የአሁኑ ዳቦ ገዝቶ ሸልሙኝ ነው። እነሱንም እኮ የሰሯቸው ሰዎች አሉ። አይገርምሽም? አሁን እኮ አባቴን የሰራው ደግሞ አባቱ ነው። ወደ ኋላ መለስ ብንል የእናቴን እናት ብታይ አሁን እንዴ በቃ አሁን በመጡ እንደገና ተወለዱ የምታያቸው አይነት ሴቶች ናቸው። ለዚህ ነው ከኋላ ያለውን ዘመን እኮ ፕሬዝ የማያደርገው። ዝም ብሎ ከመሬት የቀሩ ሴቶች አይደሉም። ለምሳሌ አያታችን ስለ ሰርግ የምትነግር፣ ስለ ጋብቻ የምትነግር በጣም ነበር የሚያስደንቅሽ። ፊደል ቆጥራ የተማረች ሴት አልነበረችም። አሁን በእናቴ ዘመን ሴትን ማስተማር ራሱ በጣም ነውር ተደርጎ የሚታሰብበት ጊዜ ነበረ። ሴት ልጅ ለምን የምትማረው ምናምን ተብሎና ነጠላ መግዛት ለምሳሌ እናቴ ባደገችበት አካባቢ ለሴት ልጅ ነጠላ ይገዛላት፣ ለልጅ ማለት ነው። ነጠላ ልብስ አድጋ ትዳር ካለመሰረትሽ በስተቀር ማለት ነው። እና እንደዛ አይነት ባህል ነበርና አያቴ ግን ነጠላ ትገዛላቸዋለች። 3 ልጆች ናቸው ያሏት። ምን ታደርጋለች? ካለችበት አገር በጣም ረጅም የእግር መንገድ ሽፍታ ምናምን ሁላ ባለበት እየተመላለሰች ስንቅ እያመላለሰች ነበር የምታስተምራቸው። እና አባታቸው የለም ሞቷል። እና በጣም ነበረ የምትወቀሰው። እንዴት ታስተምሪያለሽ ሴት ምን ለመሆኑ ምናምን ተብላ ትወቀስ ነበር። እና ምን ነበር የምትመልስላቸው? ስሞት መቃብሬ ላይ እናቴ ነፍስሽን ይማረው ብለው ይጽፉልኛል ብላ ነበር የምትለው። በጣም የምታስደንቅ ሴት ነበረች። እና ያቺ ያሳደገቻቸው ሴቶች ናቸው ዛሬ ገባሽ እኛን የሚሰሩት፣ እኛም ብቻ የኛ ልጆቹ ራሱ የሚሰሩት። እና ሰው ዝም ብሎ አይመጣም ከስር እንደዚህ እኛም እግዚአብሔር ቢረዳንና ብናቀብል ደግሞ ገባሽ ለእኛ ትውልድ ደግሞ እንደዚህ አይነት የሚታረቅ ታሪክ የሚኖራቸው። እናንተ ሊኔጁን አስጠብቃችሁ መጥታችኋል። እንሞክራለን እንዴ ዩር ሰክሰስፉል። እኔ እውነቱን የምናገረው እንግዲህ በአንቺ ቤተሰቦች ብቻ ሳይሆን ከአንቺም በወጣው ቤተሰብ እኔ ስኬታማ ነሽ ብዬ ነው የማስበው። እግዚአብሔር ይመስገን። ምክንያቱም አሁን በዚህ ዘመን ወላጆቹ ላይ አታችድ የሆነ ልጅ ብዙ አታገኙ። ታብሌት ካለው ስልክ ካለው እናቱን የሚፈልግ ሰው የለም። የአንቺ ልጆች አሁንም በቃ ኧረ ጊዜ ጨረሽብን የሚሉ ልጆች ናቸው በጊዜ ግቢ። ስለዚህ አታችመንቱ ላይ በደንብ ተሰርተዋል ማለት ነው። የሚገርምሽ 10 ዓመት ቤት የተቀመጥኩት ስወጣ ትንሿ ልጄ 2 ዓመት ተኩሏ ነበረ ማለት ወደ ስራ መግባት ሳስብ። እና አንድ ቀን ምን አለችኝ፣ ማማ ግን ኢትስ ኖት ፌር ለእነሱ ይህን ያህል ዓመት ተቀምጠሽ ለእኔ ግን ቶሎ ወጣሽ ምናምን። እሱ ደስ ይለኛል አንዳንዴ በቃ ሲያቅፉሽ ሲስሙሽ። በነገራችን ላይ ክፍያው እሱ ነው። አይ ነው ደስ ይላል እኮ ደስ ይላል። እና አሁን ትንሿ ትመጣና ቁጭ ብዬ አጠገቧ ሙሉን ቀን እኮ ቤት ውስጥ ነው ያለሁት። 30 ጊዜ የምጥሽ ያቀፈች ማማ ትናፍቂኛለሽ ናፈቅሽኝ እኮ ምን ዞር በከስ ኢትስ አ ፕሪቪሌጅ እውነት። እና በልጆች መወደድ እኔ ስለዚህ እንደውም በደንብ ማውራት ፈልጋለሁ። ወላጆቻቸው ቤት ውስጥ ሲቀመጡ የሚጨንቃቸው ልጆች ያሉበት ጊዜ ላይ ነን። ምክንያቱም ኢሞሽናሊ ኮኔክት አናረግም። ኢቨን ስቴይ አት ሆም ማም ሆነን ቤት ውስጥ የቤት እመቤት ሆነን ልጆች ቤት ውስጥ እያሳደግን ዲስኮኔክትድ ነን ከልጆቻችን ጋር፣ በስሜት አንገናኝም። ኢንስትራክሽን የምንሰጥ ብቻ ነን፣ ወይም ይሄ ልባችን ቤት ውስጥ አይደለም። ያው አንዳንዶቻችን በስራ ጫና በህይወት ጫና ይሆናል ቤት ውስጥ ያለ ነውና፣ እንዴት ነው ይሄንን ሜንቴን ያደረግሽው? እንዴት ነው ይሄንን ኢሞሽናል ቦንድ መፍጠር የቻልሽው? የሚመስለኝ እኔ ልክ ቤቴ ስቀመጥ ውጩን ድሮፕ ነው ያደረኩት። ምንም እንደው ቀረ ብሎ ወደ ውጭ የጠራኝ ነገር የለም ማለት በቃ ልቤ አልተንጠለጠለም። በቃ ትው ነው ያደረኩትና ወጥቼ ምንም መንገዱን ምንም ሳላየው ማለት ነው፣ ወይ ደግሞ ሳይናፍቀኝ ነው አለሜ ሆነ ማለት ነው ቤቴና። ልጆቼ ካደጉ በኋላ የዛሬ 5-6 ዓመት በፊት ይመስለኛል ብዙ ስልክ ይደወልልኛል። በተለይ ከካምፔኑ ከዚህ ማተርኒቲ ካምፔን በኋላ እዚህ ቦታ ነይ፣ እዚህ ቦታ እንደዚህ አቴንድ እንድታደርጊ ምናምን ግብዣ ምናምን ይመጣልኛል። ሁል ጊዜ አይ አልችልም ነው መልሴ። አልችልም ልጆች ያሉ ሁሌ ልጆች ያሉና አንድ ትልቁ ልጅ እንዴ ማማኛ እኮ አሁን አድገናል፣ በቃ መሄድ ትችያለሽ፣ አድገን ተፈቅዶልሻል። እኛ በቃ ራሳችን እኮ መንከባከብ ራሳችን መጠበቅ እኮ እንችላለን። ለምንድን ነው በእኛ ሰበብ የምታደርጊው? የሚገርምሽ በእሱ ግፊት ነው፣ በዚች ቃል ነው በቃ ያኔ መውጣት የጀመርኩትና ያንን ነገር ሙሉ በሙሉ ስለተውኩት እዚህ ነው ያለው። ስለዚህ ማየውም ሰማውም እነሱን ብቻ ነውና አሁን ቅርብ ጊዜ እንዲያውም በዚህ አመት ነው 2013 መጨረሻው ላይ ስለ አዲሱ አመት ስናወራ ማማ አሁን ግን መውጣት አለብሽ፣ አሁን ግን መስራት አለብሽ፣ አሁን ግን እንዲህ ማድረግ አለብሽ ይለኛልና እናንተና አታያቸውም ያወዳድረኛል። እዚህ ካንቺ ጀምረው እንደዚህ ደርሰው ምናምን ነገር ይለኛል። ማርዬ እኔ እኮ በቃ እናንተን ጀመርኩ ማለት ነው።
እና ዘንድሮም እንደዛ ልት ከ15 ዓመት በላይ ሆነ እንደዛ ልትሄዳ ምናምን ግን እንደዛ ውጭም ቢሉሽ ከዛ የሆነ ሰዓት ላይ የታለሽ ምናምን ብለው ይፈልጉሻል። ከቤትም ወጥተሽ ወጥተሽ አይመስላቸውም። የሆነ ጓዳ ውስጥ ምናምን ያለሽ ምናምን ይመስላችኋል። እና ስትመጪ ከቤት ከውጭ ስትገቢ እንዴ ማማ ወጥተሽ ነበር እና ያ ሌላውን ነገር መተውሽ ልብሽ የሚሰቅለው ስለሌለ ማለት ነው። አምላኪ ያንም ገባሽ ቤቴ ይሄን ላስሞ ለቤቴ ላድርግ እንደዚህ ላድርግ አለልም። ስለዚህ ምንም ልቤን የሚያንጠለጥለው ወደ ውጭ የሚያደርገኝ ነገር ስለሌለ በቃ ሀሳቤ ወደ እነሱ ሆነ። በዛ ላይ ቶሎ ቶሎም ስለተወለዱ ምን ፋታ ይኖርሻል እንትን ለማድረግ ሌላ ነገር ለማሰብ እና አክሴፕት ታደርጊዋለሽ። ቅድም እንዳልኩሽ በቃ ይሄን ህይወት ገብተሻል፣ መርጠሻል። ስለዚህ መኖር አለብሽ እና በኋላ መቆጨት አይኖርብሽም። አንዳንዴ ያልፋል ነገሩና ወይኔ ለዚህ ነው እንዴ ምናምን የሚያስብልሽ ነገር ይመጣ የለ። ስለዚህ ሁሉንም ስለተውኩት እና ሙሉ ጊዜ እነዚህ ስላደረኩኝ እንትን አታሽ ለማድረግ ብዙ የከበደን አይመስለኝም። ስለዚህ ልባችሁ አይንጠልጠል ነው። ከተቀመጣችሁ ተቀመጡ። እንጆ ለማድረግ መሞከር ከነሱ ጋር አብሮ ጨዋታ ለመጫወት መሞከር። ድሮ ትንሽ እያሉ አብሬ ጌም እጫወት ነበር። አሁን አልጫወትም። ግን አብሬያቸው ጌም እጫወት ነበረ። ቁጭ ስላለ ምናምን የልጆቹን ጨዋታ አብሬ እጫወታለሁ እና እኔም ራሴ እንጆ ያደርጋል። ሌላ አማራጭ የለኝማ። እንዴት እጫወታለሁ? አይ ነው ፕሬዘንት መሆን ነው በቃ ቤት ውስጥ እና እንደሱ ትጫወቻለሽ፣ ታበያለሽ፣ ታጠጫለሽ፣ 24 ሰዓት ታወሪያለሽ። በጣም ይደክማል ግን ሙሉን ሰዓት ታወሪያለሽ። ታሪክ ተርኪላቸዋለሽ፣ ልጅነትሽን ትነግሪያቸዋለሽ። እሱ ራሱ እነሱ እየናፈቁ ነው። እስኪ ማማ መብራት ሲጠፋ በተለኛ ቤት በጣም ነው የሚወዱት። ስብስብ ይላሉ። ከዛ ንገሪን ትባያለሽ። አሁን እንደዚህ አድርጌ የነገርሻቸውን ታሪክ መልሰሻል ትነግራለሽ። እና ግን ያ ማለት እንደዚህ በቃ ሁሉ ነገር አበባ ነው ማለት ግን አይደለም። ገባሽ? ትእዛዙ በደንብ አለ፣ ኢንስትራክሽኑ በጣም አለ፣ ጭቅጭቁ አለ። በቃ የዋር ዘ ወረስት ማዘር ምናምን ሽልማታችን ነው እሱ አለ። አይ ነው እንዴ በደንብ ነው የምትባየው። ግን ልክ ያ ንዴታቸው ሲጠፋ የተቀሙት ነገር ምናምን ያበሳጫቸው ያሉት ነገር ሲቀር ደግሞ ይሰማቸዋል፣ ይገባቸዋል ለምን እንደሆነ። ተመልሰው ወተፋሉ አንቺ ጋር ይመጣሉ። እና ጥላለ ጭቅጭቅ አለ። በቃ እንደው ባላይሽ ውል ሊሉሽ ይችላሉ፣ እንደው በቃ ባልኖርሽ ምናምን ሊሉሽ ይችላሉ። ግን ተመልሰው ይመጣሉ። እንደዛ ነው እንትኑና አንዳንድ ጊዜ ብዙ አሁን ኢንተርቪው ስትሰሚ በቃ ደስ የሚለውን ነገር ሲነገር በቃ ሁሌ ጊዜ ሳቅያን ነው ማለት አይደለም። ኧረ በፍጹም እዛ ተሽሽ ብዙ ነገሮች አሉና ከልጆችም ጋር አታሽ ለመሆን ብዙ እንትን ይፈልጋል። አንቺ ከራስሽ ጋር መሆን ይጠበቅብሻል። እዛ ቦታ ላይ ሀሳብሽ ነቀልሽ መሰብሰብ አለበት ምናምን ብዙ ነገሮች አሉና እድሉን ስናገኝ መልሰን ስለማንወልዳቸው ማለት ነው። አሁን 4 ልጅ ወልጃለሁ። የመጀመሪያው ልጅ 4ኛ ላይ አልወለድኩትም። አንዴ ነው የምትወልጁ፣ አንዴ ነው የምትወልጁ። ስለዚህ ከእያንዳንዱ ልጅ ጋር ያለሽ አማራጭ ታታች መሆን ነው። ልክ ሲያድጉ ደግሞ ሲበቃቸው ተውሽ ይሄዳሉ። እንደዛም መዘጋጀት ደግሞ በጣም ሌላ ጊዜ ቅፍ አድርገው ስመውሽ ምናምን የሚሄዱ ልጆች ትምህርት ሲደርሱ በቃ እንዳትነኪኝ ደግሞ ይልሻል። እኔ ይሄን ሁሉ የደረሰብኝ ነው የምልሽ። አሁን ልስመው ስለ ሃይማማ እንዳትስሚኝ እንዴ አድርጊያለሁ ምናምን ሃይፋይ ምናምን ብሎ ያው እና ሆድ ይብስሻል። በጣም እንደዚህ አድርጌ እንደሰደኩት እንዴት እንደዚህ ይለኛል። ግን አይደለም። ከዛ ደግሞ እንደገና ይመለሳል። እንትኑ ይመለስና መጥፎ ደግሞ ቅፍ አድርጎ ደግሞ የሚስምሽ ደግሞ ላይ ትደርሻለሽ። ምዕራፍ አለ ሁሉም ነገርና እዛ ቦታ ላይ ስንሆን ሁሉም ቦታ ባለንበት ቦታ ላይ ፕሮዳክቲቭ ለመሆን እንግዲህ ያለንበትን ቦታ ሲናሪዮ አንደርስታንድ ማድረጉ በጣም ወሳኝ ነው አይደለ? አሁን እንግዲህ እናትነትን አክሴፕት አድርገን የቤት እመቤትነትን ቤት የምንገባ ከሆነ እንግዲህ ቀኑ ሙሉ ሶሻል ሚዲያ ላይ ስክሮል እያደረግሽ እናትነት አለ ማለት አይደለም። እንግዲህ እንደ ሮዝ ስኬታማ ለመሆን ከፈለጋችሁ ኢንጌጅድ ሁኑ። ጌም መጫወት ቢሆን እያንዳንዱን ነገር ማድረግም ቢሆን ኢንጌጅድ መሆን ያስፈልጋል። ምንም ሌላ አማራጭ ምን አለሽ? አዎ ደግሞ የምትቆጪበትም ነገር እንዳይሆን ቤት ከተቀመጥሽ እኔ አንዳንዴ ወንደር አደርጋለሁ። አንዳንድ ሴቶች ቤት ናቸው ፉል ታይም ግን ኖ they're not really there። ለምን የሆነ መውጫቸውን ጊዜ እየተጠባበቁ ነውና አንደኛ ኢንካሬጅ ማድረግ የምፈልገው ሲዝናሊ ነው እዛ የምንቀመጠው። አዎ ይሄን ነገር የሚገባቸው አይመስለኝም። እኔ አሁን አንዳንድ ሰው ኮሜንት የሆነ የማይቀበለኝ ሰው ቤት ሁኑ ትላለች፣ ልጅ አሳድጉ ትላለች፣ እንደን እሷ ትዞራለች። ልጄ እድሜ ልኩን አይደለም የሚጠባው ማለት እድሜ ልካቸውን ህፃን አይሆኑም፣ ያድጋሉ፣ ትምህርት ቤት ይገባሉ። ያንቺን ሄልፕ የማይፈልጉበት ሞመንት አለ። ስለዚህ
አንደርስታንድ ማድረግ በጣም ወሳኝ ይመስለኛል። ምንም ያጣሁት ነገር የለም። እንዲያውም አንድ ጋዜጠኛ ጓደኛዬ ክብሬ ትባላለች፣ ታውቂያት ይሆናል። ሻይ ራሱ በቃ ብርቅ ሆኖብኝ ነበር ሻይ መጠጣት ምናምን ውጪ እና ብርቅ የሆነብሽን ሻይ ነው ልጋብዝሽ ብላኝ ጠጥተናል። እና ግን መንገድ ላይ ስወጣ ልክ ሁሉ ነገር አልቆ ማለት በቃ አሁን ኦፊሻሊ ትምህርት ቤት ገብተዋል ምናምን ሲሄድ ሰው ሁሉ የሚያየኝ የሚያቀኝ ሁላ ምናምን መስሎኝ ነበር ከቤት ከርሜ ስለወጣ ምናምን ሁላ ለማለት እና ምንም በቃ ኦልሞስት ደረስኩበት። እንዲያውም እኔ ተሽዬ ደረስኩ አልኩኝ። እግዚአብሔርን የማመሰግነው አንዱ እውነት በይኝ 4 ልጅ ይዤ ነው መጣሁት። ዋው አይ ቲንክ ይሄንን ፓርት ድጋሜ ሪዋይንድ እያደረግን ይስሙት። ምንም የሚያመልጠን ነገር የለም። አንዳንዱ ነገር እንዳለው ነው የሚጠብቀን። ትደርሽበታለሽ። እኔ ራሴ የምቀናባቸው ሴቶች አሉ ኤርሊ 20ዎቹ መጀመሪያ ወደ መጨረሻ አካባቢ ላይ አግብተው እኩያ ልጆች አድርሰው የኔ ጓደኞች ሆነው ማለት ነው። ከዛ ሲወጡ እንደ አዲስ ገና ተማሪ ከሆኑ ልጆች ጋር ኮምፒት ያደረጉ በቃ ኤነርጂያቸው ምናምን እንዳለ ሆነው ሰርተው ምናምን በቃ የሚፈልጉበት በደረጃ ላይ እና ጥሩ ጉልበት ባላቸው ጊዜ ይሄ ጉልበትሽን አይምሮሽን የሚፈልገውን ስራ ሰሩት ማለት ነው። ልጅ በጣም ጉልበት ይፈልጋል፣ ትግስት ይፈልጋል ምናምን እና እድሜሽ እየጨመረ አንድ የምታደርጊው ነገር አይደለም። አሁን እድሜሽ እየጨመረ ሲመጣ እርግዝናውም ራሱ ችግር አለው ምናምን እና ኤርሊ ኤጅ ላይ ግን አግብተሽ ስጨርሺ ወደ ትምህርትና ወደ ስራ መመለስ በጣም ቀላል ነው የሚሆነው። ግን ምን ይፈልጋል? ስራ ይፈልጋል። ምን አይነት ስራ? ራስሽ ላይ መስራት ይጠበቅብሻል። ባለሽበት ቦታ ዝም ብለሽ ተቀብረሽ መቅረት የለብሽም። ከከተማው ጋር ቤት ውስጥ ሆነሽ መገናኘት መቻል አለብሽ። ዜና መስማት ይኖርብሻል። እንግዲህ ያኔ ዜና ነበር የምንሰማው፣ ሬዲዮ ነበር፣ ሶሻል ሚዲያ የለም። ያኔ ሬዲዮ ከቁጭ ብዬ ኤፍኤሞችን በሙሉ 5 ሰዓት ላይ ፋና ላይ ምን አለ፣ 97 ላይ ምን አለ፣ 96 እንትን ሁሉ ሰራ ነበረ፣ መዘገባቸው ነበረ። ሰኞ ጋዜጠኛ ነገር ሙሉውን ቀን ምን ሬዲዮ ፕሮግራም እንዳለ ምናምንና በቃ አሳትመዋል። አሁን ሶሻል ሚዲያው ሁሉን ነገር አቬለብል አድርጎታል፣ እድል አለው አሁን። ያኔ ግን ያለን ሬዲዮ ነው፣ ኢንተርኔት አለ። በእርግጥ ግን ያን ያህል ብዙ እንትን አልነበረም። ጋዜጣ አነባለሁ፣ መጽሔቶች አሉ። ቅዳሜ ጋዜጣውም መጽሔቱም ይመጣልኛል፣ አነባለሁ። አርቲክል ለመጻፍ እሞክራለሁ፣ የእጅ ስራ ለመስራት እሞክራለሁ። ላላ ኒቲንግ የሚል ፌስቡክ ላይ ገብተው ቢያዩት ማግኘት ይችላሉ። ፖርሳዎች ሰራ ነበረ። እውነት በጣም የሚያማምሩ ፖርሳዎች ሰራ ነበር እና ቤት የሆኜ የቤት ውስጥ ባዛር አዘጋጀው እና ሰራዋቸውና ደርድሬ ሰዎች መጥተው እንዲገዙ ምናምን አደረጉ። በቃ መንገድ መፈለግ ነው። ጥልፍ መጥለፍ ትችላለሽ፣ ዋቴቨር ማድረግ ትችላለሽ። ኢቭን ምን አይነት እድል ይፈጥራል መሰለሽ? ሁልጊዜ የምለው ነገር አሁን የትምህርት ሲስተሙ ወደ ፈለግሽበት ብቻ አይደለም የሚወስድሽ። እንደምታደለው ነው የምፈልገውን ነገር ነው የተማርኩት። ግን ብዙ ሰው የሚወደው ነው ደግሞ በቃ ይሄን ነው የምፈልገው የሚለውን አይማረውም። በየሰቶኝ እኮ ያን የምትፈልጊውን ኬሪየር እኮ ቢልድ ማድረግ ትችላለሽ። ኤግዛክትሊ ማምጣት ትችላለሽ፣ ማሰብ ትችላለሽ። ቁጭ ብለሽ ህይወቴ ወደ ግራ ነው ወደ ቀኝ እንዴት ነው የሚሄደው? እንዴት ነው ማስበው? ከ10 ዓመት በኋላ እንዴት ነው የምሆነው? ለልጆቼ፣ ለእኔ፣ ለራስሽ ብቻ አይደለም ልጆችን ራሱ ሰው ማድረግ፣ ልጆችን ምኞት፣ ሀሳብ፣ ጸጋቸውን፣ መክታቸውን አውቀው እንዲወጡት ማድረግ ራሱ ስራ ነው እና ይሄ ምንድነው እቃ ማጠቡ፣ ምግብ መስራቱ፣ አልጋ ማንጠፉ ምናምን አይደለም። እዛ ውስጥ ሆነሽ በጣም ብዙ ቢልድ የምታደርጊያቸው ነገሮች አሉና ራስሽን እያነቃሽ ትመጫለሽ። ስለዚህ ከተማ ስትወጪ እንትንሽ ነው አካልሽ ነበር መሀል ላይ ያልነበረው እንጂ ነበርሽ፣ ታውቂዋለሽ። ለአንቺ አዲስ አይደለም። በዛ መሀል ሚስ የምታደርጊያቸው ነገሮች አሉ። ለምሳሌ እኔ ከተማ በጣም ካለመውጣት የተነሳ እኔ ስገባ ታክሲ መቆሚያ የነበረው ቦታ ታክሲ መቆሚያ አልነበረም። እሱ ነው የተቀየረው። ፍልውሃ ጋር ሄጄ ቆሜ ስንት ሰዓት እንግዲህ ስንቀጠቀጥ ቆሜ የሆነ ሰው ይሁን ሲል እኮ ታክሲ ቆሜ ብዬ ከዛ ፍለጋ እና ቦታዎች ምናምን ሊቀያየሩብሽ ይችላሉ። እንደዚህ አይነት ነገሮች ይመጣሉ። እሱ ራሱ ደስ የሚል ነገር ነው። ስትወጪ ይሄም ተቀይሮ እንደ ትልቅ ሰው ትዝታ ታወሪያለሽ። እዚህ ቦታ ላይ እንዲህ ነበረ፣ ያኔ እንደዚህ አድርገን ነበር አምጥሽ አሁን እንደዚህ ነው ወይ ጉድ! ደስ የሚል ስሜት ይፈጥራል መሰለሽ። እና ከተቀበልሽ ካመንሽበት ብዙ ውጣ ውረድ ቢኖርሽም ስትወጪ ከእነ ምናምንሽ ግን ተሰርተሽ ትወጫለሽ። ሌላ አዲስ የሆነ ጥሩ ነገር ይዘሽ ትወጫለሽና ራስሽን ማብቃት ይጠበቃል። በጣም መሰረታዊ ነገር ይመስለኛል። አለበለዚያ ነገር እየጎነጎንን ነው የምንውለው። አንዳንዴ መጥረጊያ ይዘሽ ነገር መጣሽ ምናምን የምትይው ነገር አለ። ግን እሷን በጸሎትም በምንም ታስተያታለሽ። አይጠቅምማ። እውነት ነው፣ አይጠቅምም። በነገራችን ላይ ሆነ ሰው አበሳጭቶሽ ባለሽም አበሳጭቶሽ የታባት ምናምን ስትይ እሱ እኮ ምንም አልሆነም አንዴ ተናግሮ ሄዷል እና በሰላም ስራውን እየሰራ ነው። አንቺ ግን እዚሁ ውስጥ ይዘሽዋል። ስለዚህ ሁሉ ነገር ደግሞ ከአንቺ አጌንስት ነው የሚሆነው። መጥረጊያው አይጠርግም፣ የሆነ ነገር ይበላሻል፣ ከዛ እቃው ይወድቅብሻል፣ ያን ይሰበራል። በንዴት ላይ ንዴት ምናምን ትጨምሪያለሽ እና
ይሄ በለምምድ የሚመጣ ነው፣ በአንድ የሚመጣ ነገር አይደለም። በጣም ትግል ምናምን ይፈልጋል። ግን መጨረሻው ውጤቱ ለኔ ምን እንደሚሰጠኝ ብለሽ ስትጠይቂ መጨረሻው ማየት ነው ስትነሽ። አሁን ከቤት ስትወጪ ይሄ ነው ብለሽ ወጣሽ ፒያሳ ነው ወደ ካሳንቺስ አትሄጂም። ስለዚህ ፒያሳ ነው፣ ፒያሳ ሄጄ እንደዚህ ያደርጋለሁ። ስለዚህ መንገድሽ በቃ እንዲህ ይርሽ ክራውድድ ቢሆን ማን ትሄጃለሽ። ስትሄጂ ግን እስኪ ሆነ ታደርሽ ይምጣ መሀል መንገድ ላይ ትቆሚያለሽ ማለት ነው። ሄደው ውይ ባልወጣው እና ያንን ዋይዝ ሆነሽ ራስሽን መስራት ይጠበቅብሻል። ራስሽን መስራት የራስሽ ኃላፊነት ነው በነገራችን። ኤግዛክትሊ ዛትስ ዋት አይ ፊል የሌላ ሰው እንትን አይደለም። የሆነ ሬስኪወር እንጠብቃለን መሰለኝ። እንዲህ ቤቱ ስንቀመጥ እንዲህ ቢያረጉልኝ እኮ እንዲህ ቢያረግልኝ በዚህ መልኩ ቢረዳኝ አበባ ቢያመጣልኝ እንትን ቢልልኝ ቢገኝ ሰየው ኦፍ ኮርስ ግን ያን አጠብቂ። ቢሆንልሽም ደስ ይልሻል፣ ባይሆንልሽም አትጎጂም። ለዛ ነው ሜንታሊቲሽን ማዘጋጀት ያለብሽ። ከተገኘ በጣም ደስ የሚል። አንዳንድ ጊዜ ቤት መቀመጥን ግን እንደ ፌቨር የምናየው ነገር አለ። እንዴት ለባሎቻችን ፌቨር እንደሰራን ለልጆቻችን ፌቨር እንደሰራን እናያለን። እሱ በዛኛው በተቃራኒው ነው። ለምሳሌ ልጁን ስላጠበ፣ ልጁን ስላበላ፣ ልጁን ስለተንከባከበ ለሚስቱ ዋጋ ውለታ እንደዋለላት የሚያስብ ሰው ይኖር ይችላል። ይሄ አንቺ እንትን ነው። ልጅሽን የምታጠቢው፣ ጡት የምታጠቢው፣ ተንከባከብሽ የምታሳድጊው ምናምን ለአባቱ ብለሽ ለልጁ ብለሽ አይደለም። ስለወለድሽው አንቺ የተሰጠሽ ኃላፊነት ነው፣ ግዴታሽ ነው። ያን ባለማድረጋችን እኮ እግዚአብሔርም ይጠይቀናል። እውነት ነው። ምክንያቱም ምንም ማድረግ የማይችል ራሱን ሊያበላ ሊያጠጣ ሊንከባከብ ከክፉ ሊጠብቅ የማይችል ፍጥረት እጅሽ ላይ ሆኗል እና በቃ ምንም ነገር ማድረግ የማይችል ነው። አንቺ ነሽ ሁሉ ነገሩ፣ እጁ እግሩ አንቺ ነሽ እና ያንን የተሰጠሽን በአግባቡ ማሳደግ በእውነት ትልቅ በረከትም ነው፣ ትልቅ ጸጋም ነው፣ ትልቅ ጽድቅም ነው ተሰጥቶሽ። ግን ያን የተሰጠሽን ፍጥረት ደግሞ ዝም ብለሽ ብታዩና የዛ ልጅ ህይወት ቢበላሽ፣ አካሉ ቢጎድል፣ ስነ ልቦናው ቢጎዳ፣ አልተወደድኩም አልተፈለግኩም የሚል አይነት አእምሮ ይዞ ቢያድግ ጠያቂው አንቺ ነሽ። ምንም እንኳን አንቺ ጉድለት ኖሮሽ አንቺ ያስተዳደግ ተበላሽቶ እንኳን ቢሆን እኮ አታመልጭ፣ ከመወቀስ አታመልጭ። ምክንያቱም በልጅነትሽ እነዚህ ነገሮች ሆነውብሻል። ግን የሆነብሽን ነገር ደግሞ አልፈሽ ለልጅሽ የተሻለ ለመሆን ደግሞ መጣር ደግሞ መጣር አንቺ አሁን የሆነ ቃለ መሸከም እንደዚህ ስታገይ ሲያይ የሆነ ሰው ዝም ብሎሽ አያልፍም፣ ላግዝሽ ይልሻል። እዛው ከባዱ ቃል እንደተቀመጠ ግን ቆም ዝም ብለሽ ብታዩ ላግዝሽ ብሎ የሚመጣ ሰው የለም። ምክንያቱም ወይ ሰው እየጠበቀሽ ነው ብሎ ነው የሚያስበው፣ ወይ የሱ አይደለም ብሎ ሊያስብ ይችላል። ለምን ያግዝሻል? ተሸከመሽው ግን የተንገዳገሽ ሲያይሽ ግን ላግዝሽ ይልሻል። እና የገጠምሽን ችግር ራሱ ለመፍታት ስትሞክር ስትታገይ ስትጥሪ የሆነ ሰው ይመጣል። እንዲህ ብታረጊ እኮ እንዲህ ብታረጊ፣ እግዚአብሔርም ደግሞ ሰው ይልክልሻል፣ እሱም ያግዛል። በጣም ጥሩ። አሁን ወደ ካምፔናችን እንግባ። እንግዲህ በዚህ አይነት ህይወት ውስጥ እየኖርሽ በሰላም እየኖርሽ ምንድን ነው ስለ ጡት ማጥባት ያነሳሳሽ? ያነሳሳኝ የወሊድ ፈቃድ ዘመቻ ነው እምልሽ። በዛ አይነት ውስጥ እንኳ አምኜ ብቀመጥ የሚናፍቀው ነገር ግን አለ ልቤ። እኔ እንዳልኩሽ የምወደውን ትምህርት ነው የተማርኩት። መሆን የምትፈልጊ ምንድን ነው? በጆርናል በጋዜጠኝነት ሙያ መስራት ነው የምፈልገው። የተማርኩትም እሱን ነው። ከዛ ደግሞ በጣም ጎበዝ ፒአር መሆን እፈልጋለሁ። እሱን ተቀጥሬ ነው በሁለተኛው ወር ምናምን ትቼ ወደ ቤቴ የተቀመጥኩትና የምወደው ሙያ ይሁን የሚናፍቅሽ የለም አሁን ወጥቶ ሩቅ ሆኖ ምናምን ቀሚስ ታሪክ ምናምን እንደዛ ስራዬን ናፍቀዋለሁ። ቴሌቪዥን ሳይ ሚዲያውን ስመለከት ምናምን በቃ እኔ በሆነ ይሄን ነገር እኮ እንደዚህ አድርጌ ሰራው ነበረ እና ከዛ ደግሞ ሆነ ሰዓት ደግሞ ሆዴን ያባባኛል ማለት ግን ተመለሳለሁ፣ ገባለሁ ወደ ስራዬ። እንዴት ነው የሚሆነው? ምክንያቱም አሁንም ወልዳለሁ። አሁንም ወልጄ ራሱ መቼ እንደሚያቆም እና እንዴት ነው ሊሆን የሚችለው? በቃ የሆነ ስጋት የሚይዝሽ ነገር ነው። እና ሶስተኛ ልጄን ወልጄ 15ኛ ቀኑ ነበረ። ያንዳንዷ ሞመንት አረሳት። እንደ ሶፋ ላይ የተቀመጥኩት አቅፌ እያጠባሁት ምናምን ግን ያሳስበኝ ነበር በጣም። ከዛ ደግሞ እህቴ ደግሞ ታናሼ ታስተምራለች። እንደኔ አራስ ናት፣ ግን ስራ ትሄዳለች። መሄድ አለባት፣ ስራውን መስራት የሚጠበቅባት ነበርና ጡቷ ሲያግት የምትሰቃየውን ስቃይ የሚያሰራ ሰዎች አንደርስታንድ አላረጋት ብለው እንደዛ ጡት ሲያግት እንግዲህ ኢማጂን እጅሽ ራሱ መንቀሳቀስ ያቅሻል፣ በጣም ፔንፉል ነውና ወደ ቤቷ ለመመለስ አልፈቅድላት ሲሉ ከዛ ተመልሳ ደግሞ እንደገና እንደዚህ ፔን ተሸክማ ቤቷ ስትመጣ ታክሲ ስትገፋ ምናምን እኔ ቤቴ ቁጭ የልጄን አቅፌ ነው። ልዩነቱ በጣም ነበር እንትን የሚያደርገኝና አንድም ለእኔ ተመልሼ ለመውጣት ወይም ደግሞ ላልገባ ሁላችን ነበር። አንዳንዴ በጣም ብስጭት የሚያደርግሽ ነገር ይመጣል መሀል ላይ ወሰድ የሚያደርግሽ ነገር ሊመጣ ይችላል። ወይ ስራዬ ምናምን የምትይበት ነገር ይኖራልና
ስራዬን ላላቆም እችል ነበረ። ሁለተኛ ለእህቴ ለታናናሾች የምታያቸው አሉ አይደለ? ለእህቶቻችን ለኛ ልጆች ሁሉም ሴት የቤቱ ነገር ይከሸፈንለታል ማለት አይደለም። የሴቷ መስራት ግዴታ የሚሆንበት በጣም ብዙ ጊዜዎች ይኖራሉ እና አጣብቂኝሽ ነው የምትገባች ሴት ስራ ለስራ እና ገንዘብ አጥቼ ለመግብ ወይስ ልጄን ላሳድግ፣ ይሄኛውንም ባረግ ይሄኛው ይቀርብኛል፣ ይሄኛውን ባረግ በቃ መወሰን የሚያቅታቸው በጣም ብዙ እናቶች እህቶች አሉና ይሄን ነገር ለምን አልጀምርም? ያኔ ህንድ ነበርኩና 8 ወር ወይ 9 ወር ነበር ይመስለኛል ካልተሳሳትኩኝ እንትኑ እረፍቱ 10 አመት ሆኖ አለፈው። እንግዲህ ባለፈው አመት 10ኛ አመታችን አከበረና ፌስቡክ ከፈትኩኝ። ምክንያቱም ሌላ ምንም መንገድ የለኝም። ተጨማሪ የወሊድ ፈቃድ ለእናቶች የሚል ዘመቻ ብዬ ከፈትኩኝ። ከዛ ለውጥ እንደዋዛ አይመጣም እንደዋዛ ግን ይጀመራል የሚለውን መሪ ቃል አስቀመጥኩ። በየቀኑ ነበር የምጽፈው። የሆነች አንድ መስመር ልትሆን ትችላለች የምጽፈው። ከዛ ስትጽፊ ማንም ሰው አያየውም፣ ማንም ሰው ሪያክት አያደርግም ምናምን። ያኔ ደግሞ ፌስቡክ ጓደኛ መሆን አለብሽ የሰውን እንትን ለማየት እንዳሁን ራ እንደማይመጣ እና ማንም አያየውም። ዲስከሬጅ ያደርግሻል አንዳንዴ። ደግነቱ እኔ ዝም በቀላሉ ዲስከሬጅ ሙዚት አይደል? አይ ነው ምንም ሰው ቢያደርገው የፈለገ ነገር ብታረጊ እኔ ራሴን ዲስከሬጅ ማድረግ የምችለው ራሴን እንጂ ሰው እንትን አያደርገኝም እግዚአብሔር ይመስገንና ዝም ብዬ ግን አደርጋለሁ። ግን በኋላ ደግሞ ምን ተረዳው ፎቶ ከሌለው ሰው አያነብም። ስለዚህ በቃ አሁን ሳይው ራሱ ያስገርመኛል። እያጠባው ፎቶ እነሳለሁ እልካለሁ። በጣም የሚያስደንቅሽ ከ10 አመት በኋላ ባለፈው አመት አንደኛውን ፎቶ ፖስት ሳደርገው ቫዮሌት አድርግሻ ብሎ ፌስቡክ አጠፋው። I was wondering እንዴ እና ያኔ አሁን ነው እንዲገባቸው አንደኛ እንትን ነው በፔንስል እንትን ነገር ነው ይሄ አክቹዋል ፒክቸሩ ሳይሆን ቀይሬው ነበርና ጡቴ አይታይም ልጄም አይታይም ተሸፍኗል። ግን እየጠባ እንዳለ ግን ያስታውቃል። እና በፍጹም ቫዮሌት ሊያደርግ አይችልም። ስንት ኑዲቲ ያለበት እንትን ላይ የኔን ቫዮሌት ከዛ የወሊድ ፈቃዱንም እንዳይታይ ያደረገው ዘመቻውን የኔን የግል ገጽ ላይ ሼር ያደረኩትን ማደረገውና በቃ ፔጅሽን ሪኮመንድ አናረጋውም እንደዚህ ምንም እንትን ባረግም እንደገና አፕላይ ባረግም ኮንሲደር ሊያደርጉት አልቻሉም። እና እነዛን ፎቶዎች እየለጠፍኩ መጻፍ ጀመርኩኝ። ከዛ ወደ ጡት ማጥባቱ የመጣሁት ግን ከዚህ ከዘመቻው ጋር በተያያዘ ጡት ማጥባት ግዴታ ነው ወይስ አይደለም የሚል ዲቤት መጣ። እና አሁን እንደሱ አይነት ነገር ነው እሰማለሁ እያላሰብኩ እንጀራ ትበያለሽ አትበይም፣ ኦክሲጅን ተነፍሻለሽ አትተነፍሽም፣ የሚያስፈልግሻል አያስፈልግም ብሎ ክርክር የለም። በቃ ኦብቪየስሊ እንስሳ እንኳን ታጠባለች እንኳን አይደለም የሰው ልጅ። በዛ ላይ ወድጄ ፈቅጄ ያረገዝኩትን የወለድኩትን አምጬ የወለድኩትን ልጄን ማለት ነውና ኩዌሽን ማድረግ ጀመርኩኝ። ከዛ ወደ ኋላ መለስ እያልኩ ሶሻል ሚዲያም ላይ ጉግል ላይም እየገባው የሌሎች ሰዎችን ሀገራትን የእናቶች ሁኔታ ስመለከት ማጥባት እንደ ወንጀል የሚታይባቸው በጣም ብዙ ሀገራት አሉ። አውስትራሊያ ብትሄጂ፣ አሜሪካ ብትሄጂ፣ እንግላንድ ብትሄጂ አደባባይ ላይ ማጥባት መጨረሻ ነውር ነው እና ይሰደባሉ ሴቶቹ። ሊመታቸው የሚደረደር ማአት ቪዲዮዎች አሉኝ እኔ ራሴ። አሁን ባስ ውስጥ ልጇን ስላጠባች አንድ ትልቅ ሰው እየመጣ በቃ ሊያንቃት ምንም አልቀራትም እና ምክንያቱም ምንድነው በቃ ፕራይቬሲ ነካችሁ ምናምን ነው የሚለው። አንድ ጥናቱ ላይ ሰርተው ነበረ። አንድ ራቁቷን የሆነች በጣም ጡቷን ምናምን ተገላለጠ ሴት ተቀምጣ የምታጠባን ሴት ተቀምጣ ያችኛዋን ይገላምጣታል። እችን ደግሞ በተለየ በጣም በሚሆነ የሚያስደንቅ አይነት ነገር የለም በአፕሪሼት በማድረግም በሚመስል በምናምን አይነት መንፈስ ሲያዋት የምታጠባን ግን ሲገላምጧትና ቢዩስ ሲያረጓት የሚታይ ቪዲዮ ተሰርቶ ነበረ። ይሄ ማህበራዊ ጥናት ነው የሚባለው እንደዛ አይነት ነገር ሰርተው ነበረ ለሪሰርች። እና እኛ ሀገር ያልነበረም የዛሬ 10 አመት ያልነበረም። አሁን ግን ይሄ ብትባይ አሁን ከተማ ውስጥ መንገድ ላይ ምናምን የሚያጠባ ሴት አይተስተቀልሽ ከባድ ነው። እኔ አይቻላቅ ወይ ፓሲፋየር ያደርጉላቸዋል ወይ ጡጡ ያጠባቸዋል እንጂ ወይ ደግሞ በኑሮ ሁኔታ በጣም ዝቅተኛ ደረጃ ላይ ያለች ሴት ናት ጡት ስታጠባ የምናያት እንጂ ብዙ አናይም። ሊኖር ይችላል ይሆናል ቤታቸው ያጠባል ምንም አደባባይ ላይ አታይም። እና ምንድነው በልቤ እንትን ያለው በቃ ይሄ ነገር እኛም ጋር ይመጣል ነገር በዛ ላይ ጥያቄም ሲመጣልኝ በቃ እዚህ ላይ ነገር መስራት አለብኝ አልኩና የዓለም አቀፍ የጡት ማጥባት ሳምንት ኦገስት ፈርስት ዊክ ላይ ነው የሚከበረው በዓለም አቀፍ ደረጃ። ስለዚህ ኢትዮጵያም ይሄን ነገር ለምን አናከብረውም ብዬ ማክበር ጀመርኩና አንድ መምህር የዩኒቨርሲቲ መምህር ነበር። አንቺ ልጅ ግን ጤነኛ ነሽ? አሁን ለኛ ህዝብ ነው ጡት ማጥባት የሚነገረው እውነት እናቶቻችን እንደዚህ ያጠቡ ምናምን አለ። እናቶቻችን ማው ግን ይሄ እነሱ ልጆችና ጄኔሬሽን የማጥባት እድላቸው በጣም ጠባብ ነው የሚሆነው። ምክንያቱም እነዚህ ነገሮች መጥተዋል ከሰውነት ጋር የሆነ ሰውነት ቅርጽ ከመበላሸት ጋር ምናምን ጋር የሚያገናኙት አሉና በቃ
እርግዝናው አይደለም ከዛ በፊት እኮ ሌላ ነገር ስትጀምሪ እኮ ኦብቪየስሊ ቦታ ብዙ ነገሮች በቃ አልቃልና ሁሉ ነገር እንዳለ ደግሞ አይሆንም 15 ዓመት ላይ የነበረሽ ውበትና ቅርጽ 25 ዓመት ነበር 35 45 ይለያያል ምንም ልታረጋችም ያው አንዳንድ ቦታዎች ላይ እንደሚነገረው ማዘግየት ይቻል ይሆናል እንጂ ልታስቀራችም ከዛ ደግሞ የሚሻለን ናቹራሊ የሚመጣውን ነገር ኢንጆይ እያደረግ ነው ብንሄድ ነው በጣም ሴሌብሬት እያደረግ ነው ላይክ 15 ዓመትሽን በደንብ ደስ ብሎሽ እንጆይ ካረግሽ 25 ዓመትሽ አይናፍቅሽ ስለዚህ ጡት ማጥባቱም ስላረገሽ አይደለም ከማርገዝሽ በፊት እንደፈለግሽኝበት አይጭበት whatever ዛልሽ ከወለድሽ በኋላ ደግሞ ያንቺ ንብረት አይሆንም እውነት ነው ማማ ይሄ እኮ የኔ ነው እና አጥቢን ትላለች አረጣም ይበቃሻል ምናምን ስላት ይሄ እኮ የኔ ነው ይሄኛው ደግሞ ትላለች የራሷን ነክታ የልጄ ነው ስለዚህ ይሄ በእኔ መብት ምናምን ትላለች የመጥባብት መብት ናት ያንን ያመነሻ ዘመቻው ከዛ ደግሞ ያ ጥያቄ ሲመጣ እዚህ ላይ ደግሞ መስራት አለብን ምክንያቱም ከደረስን በኋላ አሁን እነዚህ ሀገራት እንደገና ብሬስት ፊዲንግ ፕሮሞት እያደረጉ ነው ያለውን ቤኔፊት እየነገሩ ነው ምናምን የዚህ የዱቄት ወተት ያለውን ሳይድ ኢፌክት እንደዚህ ካልቸገርሽ እሱን ባታጠቢ ስለሚመከር ማለት ነው እየተነገረ ነውና ሄደን ደርሰን እነሱ የደረሱበት ችግር ውስጥ ገብተን ተመልሰን ከምንወጣ በቃ ደርሶ መተው አይተውታል ምን ነገር እዛ እንደሌለ እዚሁ ጋር ያለንን ነገር ጠብቀ ነው ብንቆይ አንማርማ ችግሩ በእኛ መድረስ አለበት ብዙ ነገሮች እኮ እዛ ዲስትራክትድ እየሆነ እያየን አይ ቆይ እኛም ዲስትራክሽን ውስጥ እንግባ የምንል ሰዎች ነን እና በዛም መነሻነት ነው የዚህ የጡት ማጥባት ነገር የተጀመረው ማለት ነው በጣም ከባድ ማስፈራሪያ አይነት ነገር ደርሶብሽ እንደነበር ሰምቻለሁ የትኛው ይሆን ሪጋርዲንግ ይሄ የምታረጊው ዘመቻ ሰፖርት እንድታገኝ ከፈለግሽ ይሄንን ሐሳብሽን ድሮፕ አድርጊ የተባልሽባቸው ኦኬዥኖች ነበር የጡት ማጥባቱ ነው ታምኛለሽ ወይ ግዴታ ነው ብለሽ ታምኛለሽ ወይ ከዛ እንዴ ምን ማለት ነው አንቺ ጋር ኩዌስችነብል ራሱ አይደለም እኔ በቃ እነሱ ሲጠይቁኝ ነው ጥያቄ መሆኑ የገባኝ እንጂ አልገባኝም እኔም ሰፖርት ለማግኘት ነው የሄድኩት ምክንያቱም በጣም ብዙ ፎሎወርስ ሲኖርሽ ምናምን ነው ጉዳዮችሽ ሰው ላይ የሚደርሰው ስለሚባል እኔ ደግሞ ስላልነበረኝ ብዙ የሚመለከተኝ ሰው ስለሌለ ሴቶች መብት ላይ በጣም የሚሰሩ በጣም ብዙ ሰው የሚመለከታቸው ጠንካራ ሆኑ ሴቶች እነሱ ይሄን ሐሳብ ቢደግፉት ውጤታማ ሊሆን ይችላል በሚል ነው የሄድኩት እነሱን ደግሞ ስጠይቃቸው ጭራሽ ጡት ማጥባት ሌላ ጥያቄ ሌላ ቤት ስራ ሰጥተውኝ ቁጭ አሉና አንድ እሱ ነው ሁለተኛው ደግሞ አንዳንድ ኮሜንት ማድረጋቸው ወይ የሆነ ነገር ምላቸውን ነገር ቻዩና አንቺን ብሎ የሴት መብት ተሟጋች እንዳንቺ አይነት ሴት አንፈልግም ምናምን የሚሉ ኮሜንቶች ይመጣሉ ግን ለኔም ያኔ የመለስኩላቸው ምንድነው እኔ ፓርላማ ተወካዮች አይደለም ተመርጬ አይደለም ይሄ ነገር ማረጋው ወይ የተቀጠረበት ምሰራው ስራ አይደለም በተረፈኝ ከልጆቼ ላይ ከቤተሰብ ቤተሰብ በተረፈኝ ሰዓት እና ደግሞ ለታናናሾቼ ለእህቶቼ ቢደርስልኝ ለኔም ከገባው የሆነ ነገር ኮንትሪቢዩት ማድረግ አለብኝ ያመንኩበትና አንዳንዴ ለራስሽ የቤት ስራና ኃላፊነት የምትሰጪው ነገር አለ እኔ ካልሰራው ሌላ ሰው አይሰራውም በቃ እኔም ቤት እግዚአብሔር ያስቀምጠኝ እነዚህ ጉዳዮች አንድ ልንዳረግ ነው ብዬ ስላሰብኩ ነው የምሰራው እንጂ እናንተ መርጣችሁኝ ደግሞ ስከፍላችሁኝ ያለው ስለዚህ አይመለከታችሁም የምትያቸው ነገሮች ይመጣሉ ቻሌንጅ የሚያደርግሽ ብዙ ይመጣል ሴቶቹን ስራ ፈት ልታረጊ ነው አንቺ ስራ ፈት ሆነሽ ሰው ስራ ፈት ልታረጊ ነው ሀገሪቱ ድሃ ናት የበለጠ ድሃ ልታረጊያት ነው ምናምን ግን ድሃ የምትሆነው እኮ ጤነኛ ልጅ ስታጣ ነው እውነት ነው የሚሰራ ፕሮዳክቲቭ የሆነ አይምሮ ይሄ በደንብ የሚያሰላስል የሚፈጥር ልጅ ማሳደግ ሲያቅታት ነው አንድ ሀገር ድሃ የምትሆነው እንጂ የሆነ ሴት ስለተቀጠረች ቢሮ ውስጥ ስለተቀመጠች አይደለም ተቀመጠው እንኳን የማይሰሩ በጣም ብዙ አሉ ኤግዛክትሊ በስንፍና የማይሰሩ አሉ በድካም የማይሰሩ አሉ ከዛ ደግሞ ልባቸው ተንጠልጥሎ ልጅ ምን ሆነች እንዴት ሆነች እያሉ የተጨነቁ ደግሞ ልባቸው በቃ ተሰቅሎ እንደው ደርሰው የሚመለሱ ደግሞ አሉና የሴትም ጉዳይ አይደለም በነገራችን ላይ የማተርኒቲ ሊቭ እና የወልድ ማጥባት የሴት ጉዳይ አይደለም እኔ እንደዛ ተደርጎ ስታይ ደስ አይለኝም አንደኛ ሀገራዊ ጉዳይ ነው ሁለተኛ የህፃኑ የህፃናት ጉዳይ ነው መብት እንትን የላቸው ማፍ የላቸው ራቤን ሊሉሽ አይችልም ይሄ ነው የተሰጠኝ ፈጣሪ የሰጠኝ እናንተ ለምን ትነፍጉኛላችሁ ብሎ ሊከራከርሽ አይችልም እና የእነሱንም ጉዳይ ነው የምናስፈጽመው ሲቀጥል ደግሞ ባልም በዩ አባትም በዩ እሱም እኮ ስራ ቦታ ሄዶ ደስ ብሎት በሰላም ርፍ ብሎ የሚሰራው እኮ ልጄ በእናቱ እቅፍ ውስጥ ነው እንጂ ሰላም ነው ብሎ ሲያስብ ነው ልጁ መከራውን የሚያይ እንደሆነ ሲያቅ አባትየው ልቡን ስብስብ አድርጎ ሰርቶ ለሚሰራበት ድርጅት የሚገባውን ነገር ያበረክታል ብትይ ያበረክታልና
ይሄን ነገር ስናስብ እንደ ሀገር ለሀገር እድገት ተጠቅላላ የሚጠቅም ነውና የአንድ ሰው ጉዳይ አይሆንም ወይ ሴቶች ጉዳይ ቢሮ አይደለም የሚሆነው ወይ የሆነ ቢሮ አይደለም የሚሆነው የሁላችንም ጉዳይ ነው የሚሆነው እንደዛ ስታደርጊ ደግሞ ውጤታማ መሆን ትችላለሽ እንደ ግለሰብ አይደለም ውጤታማ የምትሆኚው እንደ ሀገር ነው የምትሆኚው ስለዚህ አንዳንድ ማስጠንቀቂያ የሚመስሉ ንግግሮች በተደጋጋሚ ደርሰውልሻል አዎ ያው ቢደርስም ወቀሽ ማይፈርድሽ አዎ ግን በጣም ማተር ያደርጋል ለምን እያረግሽ ያለሽው ነገር ፖዚቲቭ ነው እያረግሽ ያለሽው ሴቶች አርፈው ልባቸው ሳይሰቀል ልጆቻቸውን እንዲያሳድጉ የምታረጊው አካሄድ የሴት መብት ተሟጋች ነኝ የሚሉ ሴቶች አይ ልክ አይደለም ማለታቸው ራሱ ሁሉ ጊዜ ለሴት መብት እንሟገታለን የሚሉት ሴቶችን ዳውት እንዳረግ ነው የሚያደርገኝ ምክንያቱም ኢፍ እላለሁ ሰው በትክክል ካሰበ ለሴት መብት ሮዝን መደገፍ አለበት ከዚ ምንም ጎሎብሽ አይደለም ምንም አስፈልጎሽ አይደለም አውቶ ፈብሉ ተነስተሽ የወሊድ ፍቃድ ያስፈልጋል መጨመር ይሄ ነው ለሴት መብት መሟገት እኔ የሚመስለኝ እንጂ ጩኸታም ማድረግ ዲስሪስፔክትፉል ማድረግ ተሳዳቢ ማድረግ አይመስለኝም አይደለም የምንሰራቸው ነገሮች ምንድነው የሚያመጣው ለውጥ ለምንድነው የምንሰራው እኔ እንዲያውም አንደኛው እንዴ አንቺ ምን ነው ተጨቃጨቅሽ ስንት ምን ያህል ልትወልጂ ነው ስንት ልጅ ወይ ደግሞ ምን ያህል ቢያስፈልግሽ ነው አይነት ነገር እንደው ቃል በቃል ረሳሁት ግን ምንድነው እንደዚህ መጨቃጨቅ እኔ ለራሴ ወሊድ ፈቃድ ሰጥቻለሁ ምንም አያስፈልገኝም ምንም የሚጠቅመኝ ነገር የለም ቢፈቀድ ባይፈቀድ ፐርሰናሊ ለኔ የሚጠቅመኝ ነገር የለም ግን ለብዙ ሴቶች ጠቅሟል እና ደግሞ በጣም የሚያስደስተኝ ሳይ ደስ ይለኛል ልክ 4 ወር እኮ እንደተጨመረ ዜናውን ያየ ሰው በጣም ብዙ ነው ከዛ ደግሞ ይሄ እንኳን ደስ አለሽ መልእክቱ በጣም ብዙ ነው እኔ አሁን ሰው ያይዋል ያውቀዋል ብዬ አይደለም የሚያውቀውም አይመስለኝም ዘር የሚያውቀው ያን ያህል ለውጥ ቢያመጣም ባያመጣም ግን በቃ ማድረግ ፈልጌያለሁ ስለዚህ ብዬ ነው ያደረኩትና ሲሆንና የሰውን እንትን ስታይ በጣም ይገርምሻል እንዴ ያያችሁት እየሰማችሁት ነበር እንዴ አይ ኖ አይመስልም እኮ አይመስልምና ግን ለእያንዳንዱ ጉዳዮች መለወጥ አለባቸው ለምንላቸው ጉዳዮች አንድ ሰው መለወጥ ይችላል ዴፊኒትሊ ለውጥ ማምጣት ይችላል ብዙ ጉዳዮች አሉ ብዙ የሚያሳስቡን ጉዳዮች አሉ እንደው ዝም ብለን እርስ በርስ በሆኑ ነገሮች ተሳስረን ስንደክም ከምንውል በጣም ብዙ ማስተካከል የሚገባን ብዙ ችግሮች አሉና እግዚአብሔር እድሜውን ከሰጠን ጊዜውን ከሰጠን አቅሙን እውቀቱን ከሰጠን የሚጠቅም ነገር ሰርተን ለመሸለም አይደለም ለመሾም አይደለም የሆነ ነገር ለማግኘት አይደለም ለውጥ ማግኘት ራሱ የሆነ ነገር ላይ አንድ አስተዋጽኦ ማድረግ ራሱ ከሽልማትም ከምንም በላይ ነው አክቹአሊ አይ ቲንክ እሱ መሰለኝ ትልቁ ችግር እንዳልኩሽ ያንቺን ካምፔን ያንቺን እንቅስቃሴ ሰፖርት የማያደርግበት ሆል ሃርትድሊ ያለምንም በቃ ግን እኮ ሳልልም የምደግፍበት ኢንቴንሽኑ ንጹህ ነው እንዳልኩሽ ምንም እንግዲህ ምቹ ቤት ራሱ ያለምንም ሰፖርት እስከዛሬ የሚንቀሳቀስ አንድ ኤንጂኦ ያልሆነ ምን እንደሆነ ግራ የሚገባል ሁሌ ከኪስሽ አውጥተሽ የምትደጉሚው ተቋም ያለሽ ሰው ነሽና ኢንቴንሽኑ ንጹህ ነው ለዚህ ነው ሽልማትም የማትጠብቂው አሁን ሌሎች ሰዎች እንግዲህ የወሊድ ፍቃድን ለማራዘም ካምፔን አድርገው የወሊድ ፍቃድ ሲራዘም ስሜን ራሱ ቀድማችሁ ታጉን እሱን አድርጉ ነው ሊሉ የሚችሉት ምክንያቱም አላማው መሸለምን ነው አላማውን ተጠሪነት ማግኘትን ነው አልቲሜትሊ ግን እያንዳንዱ ውጊያችን እያንዳንዱ ከሆነ ነገር ከማስከበር ባለፈ ያለው ነገር በቀል እንዳለ ነው ፊልም ማድረገው እንዳልኩሽ ያንቺ ካምፔን ለሴቶችም ስትራሪ ለሆነ ለልጆች ምናምን ስትይ ሰምባዲ ለመጉዳት አይደለም አሁን የሴቶች መብት ምናምን ብለው የሚነሱ ሴቶች ሁሉ ጊዜ የማየው በእነሱ ለሴት ልጅ መሟገት ውስጥ የሚበቀሉት አባት አላቸው በቃ ይሄ አባንደን ያረጋቸው የተዋቸው ሁሉ የሚበቀሉት አባት አላቸው ወይ ሬፕ ያረጋቸው ማለስት ያረጋቸው ሰው አለና ለዛ ነው ጄኒዌን ያልሆነው ለዛ ነው ፒውር ኢንቴንሽን ኖሮት ለውጥም የማያመጣው ጩኸት ነው ክርክር ነው እዚህ ጋር የሆነ ነገር እናድርግ ነው ምንም ነገርም ደግሞ ተግባራዊ አይሆንም ግን እንዳንቺ ፒውር ኢንቴንሽን ሲኖረውና አይ ለሌላው ይጠቅማል እኔ እንኳን የወሊድ ፍቃድ ለራሴ ብሰጥም ቤት ብቀመጥም ሌላው ያስፈልገዋል ብሎ መነሳተን የመሰለ ነገር የለም እና ለዛ ደግሞ በሚያዩ ሰዎች ፊት በእውነት በጣም ማክበር እፈልጋለሁ እኔ እንደሞከርኩ ቲክቶክ ላይ ሮዝን ታቋታላችሁ ምናምን እላለሁ ማለት ለሴት መብት ተሟገተች ካላችሁኝ ሌላ ሰው አትጥሩልኝ ሮዝን ጥሩልኝ ምክንያቱም
የወሊድ ፍቃድ ማለት በጣም ማተር ያደርጋል። ግን ያው መውለድም እኮ በዚህ ጊዜ ላይ እንትን የምንለው ነገር ስላልሆነ ግድ እየሰጠን አይደለም። እና ሳላመሰግንሽ አላልፍም በዚህ አጋጣሚ እውነቱን ለመናገር። ግን የጠበቅሽውን ውጤት አግኝተሻል ኢቨንቹሊ ወይስ? አይ ዘመቻው ሲጀመር ራሱ 6 ወር መሆን አለበት ነው እንትን። ግን በመሀል ደግሞ ምን ነገሮች ማየት ጀመርኩ። የሆነ አመት ላይ ጋፕ አድርጌው ነበር። 2-3 ነገሮች አይምሮ ይስመጡ የወጣሁኝ የተለያዩ ድርጅቶችን እያነጋገርኩና እዚህ የዓለም አቀፍ የጡት ማጥባት ሳምንትን ስናከብር የወሊድ ፈቃድ የሰጡ ድርጅቶችን ሁሉ የምስጋና እንትና ሰርተፊኬት እንሰጣቸዋለን፣ እናመሰግናቸዋለን፣ እንሸልማቸው ነበር። መንግስት ያወጣ ራሱ የግል ድርጅት ሆነው ለሰራተኞቻቸው ወሊድ ፈቃድ የሰጡ ድርጅቶች ነበሩ። የሚገርምሽ እና ለጡት ማጥቢያ ኮርነር የሚያዘጋጁ ዴኬር የሚያዘጋጁ ምናምን ነበሩና እነሱን ጋር ስንሄድ የሚነገረን ነገር በጣም እንትን ያደረገኝ ነበር። የተሰጣቸውን እድል ወይ ደግሞ መብት አቢዩዝ የሚያደርጉ ሴቶች መኖራቸው በጣም ያሳዝነኝ ነበር። ከፈቃዱን ይወስዳሉ፣ አው ቤታቸው ናቸው፣ ግን ጡት አያጠቡም። በጣም ነው እንትን የሚያደርገኝ ማለት ይሄ አሁን ሴቶቹን ጀጅ እያደረግን ወይ ደግሞ እንዴት ታደርጋለች ብለ እየወቀስናቸው ምናምን አይደለም፣ ለወቀስ አይደለም። ግን እድሉ ከተሰጠሽ በጣም ብዙ ሴት እኮ እድሉን አጥቶ ወይኔ ልጄን ሳላጠባ እያለ ተንገበገበ ደግሞ የሚቀር ሴት አለና ከመስሪያ ቤታቸው ረፍት ወስደው ማጥባት እየቻሉ ጡቱም እያለ ያን ጡጦ ይሰጣሉ። ያን እንደ እናትና ደግሞ ጊዜው የተሰጣትን ማድረግ የሚገባትን ነገር አለማድረጓ የሄድኩ በሚሄድበት መስሪያ ቤት እንደዛ አይነት ነገሮች ይነገሩ ነበርና ሲመለሱም በቃ እንትን አይሆኑም። ይሄ በቃ ያን ነገር ላደረገላቸው ድርጅት እንደሚገባው አያገለግሉም፣ ቢሰጣቸው መብት በትክክል አይጠቀሙም፣ ጡት ማያጠቡም፣ እንዲህ ማያረጉ ምናምን የሚሉ ነገሮች ከተለያዩ ቦታ መስማት ጀመርኩና በጣም ሀዘን ተሰማኝ። ስለዚህ ሌላ ስራ ይጠበቅብናል ማለት ነው። ጡት ማጥባቷ አሁን ለልጇ በጣም ወሳኝ ነገር ነው፣ ግን ለራሷም ይጠቅማታል። ታይው የጡት ካንሰርን ማህፀን ምናምን መከላከሉን ትታሹ ሳቲስፋክሽን ኢማጂን ከሰውነትሽ ውስጥ እኮ ነው የምትሰጪው። አይ ኖ ዝም ብለሽ የሚፈጥረው ስሜት እኮ አለ። ከኪስሽ ገንዘብ መስጠት እኮ ሊከብድሽ ላይ ይችላል፣ ወይ ደግሞ ቀላል ሊሆን ይችላል። ደምሽን ምናምን ሰውነትሽ ከዚህ ውስጥ ብሎ ወጥቶ ለሰው ለሆነ ሰው ስትሰጪው እዚህ ስር ይዘሽ ስትሰጪው በጣም የተለየ ነገር በጣም የተለየ ነገር ነው። በቃ መስጠት ማለት በቃ እንደዛ ነው። ይሄንን ነገር ግን በጣም የሆነ አንድ መጽሐፍ እንዲያውም ሳነብ ነበርና ንፉግነት ነው የሚለውን ቃል እዛ ላይ ያነበብኩት። ጡት ማጥባት፣ ጡት አለማጥባት፣ የወለደችውን ልጅ አለማጥባት ንፉግነት ነው እና የክፉ ነገር መገለጫ ነው ብለሽ ማሰብ ትችላለሽ። ያ ማለት ህመም ገጥሟት ምናምን አይደለም። እየቻለች ማጥባት እየቻለች ጡቱን ማግቶ በራሷ ምክንያትና አረ ምናምን በማለት ነው። ይሄ ዘመናዊነቱ ሲበልጥባት የምታደርገውን ሴት ነው። እና እንደዛ ነገሮች ሲመጡ ከየመስሪያ ቤቱ ስናገኝ ይህን ነገር በጣም ትምህርት ያስፈልጋል ማለት ነው፣ ስልጠናም ያስፈልጋል ማለት ነው። ከእርግዝና ጊዜ ጀምሮ እንዴት ራሳቸውን ማዘጋጀት እንዳለባቸው ከባድ ነው። በነገራችን ላይ ረጅም ሰዓት በቃ ወገብሽን እንደዚህ ያለ የሆነ ሰው ማጉረስ ራሱ ይከብዳል አይደል? እንኳን ይሄን ሰተሹ እስኪበቃው ድረስ መጠበቅ እጅ ደክማል። ብዙ ዝግጅት ያስፈልገዋል፣ ጥንካሬም ያስፈልጋል። ራስን መንፈስን ማዘጋጀት፣ አካባቢ መቀመጫ፣ ብዙ ነገር ማዘጋጀት ይጠበቅብሻል። እና ለዛ መዘጋጀት፣ ከዛ አላማውን ማወቅ፣ ጥቅሙን ማወቅ፣ ነገ ከነገ ወዲያ የሚሰጥሽን ሳቲስፋክሽን፣ የጤናን ጥቅም፣ ከዛ ከገንዘብሽ። በነገራችን ላይ አሁን አንድ ጡት የምታጠባ ሴትና ጡት የማታጠባ ሴት ኢኮኖሚካሊ ያለው የሚወጫቸውን ብትመለከች ልክ ነው 6 ወር የአንድ ቆርቆሮ ስንት ነው ዋጋው? ወተቱ ምናልባት 3000 ብር ምናምን ሊሆን ይችላል አንዷ አይደለ? በሳምንት 3 ሊያስፈልገው ይችላል በትንሹ። ሂሳቡን ስሪው። ጡት ሲጠባ የሚጠቀመው የዳይፐር መጠንና የቆርቆሮን ወተት ሲጠቀም የሚጠቀመው የዳይፐር መጠን አይገናኝም። ጡት ሲጠባ በጣም ትንሽ ነው ሽንቱ፣ ምክንያቱም በጣም የተመጠነ ስለሆነ ትንሽ ናት፣ ወይሷ ትንሽ ናት። ዳይፐር የምትገዥበት፣ ዋይፕስ የምትገዥበት፣ ወተቱን የምትገዥበት፣ ከዛ ከቤትሽ የምታወጪ ቆሻሻ መጠን ሂሳቡን ስትሰሪው ሌላውን ትተሽ ማለት ነው። ሌላውን ትተሽ ጤናውን ዋናውን ትተሽ በዚህኛው እንኳን ጉዳይ እንዲህ 6 ወር ከወጪ ወጪ በቀንስ ያ 6 ወር ለሚቀጥለው 6 ወር ሁላ ሊያግዝሽ ይችላል። እና እዚህ ላይ መስራት እንዳለብን ተሰማኝ። ስለዚህ ይሄን ብንሰራ ከዛ 6 ወር እንዲሆንልን የህፃናት ማቆያ በየተቋማቱ እንዲደረግ የሚል ነው። እሱም ፈቃድ ወጥቷል፣ ህጉ አለ። የሚተገበሩት ግን በጣም ጥቂት ድርጅቶች ናቸው። የተገበሩትን ቦታ ሄደን ደግሞ ስናነጋግር ሰራተኛው አያመጣም ይሉሻል። ለምንድን ነው የማያመጣው? ፐብሊክ ሰርቪስ እንደዚህ አለ እና ለምንድን ነው የማያመጡት?
ይሄንን ቁጭ ብለን ለምን የሚለውን ደግሞ መፈለግ ማነጋገር ነው የሚጠበቅብናል። የመንግስት ስራ ማለት ነው። ከባድ የመንግስት ስራ እኮ ነው እየሰራሽ ያለሽ ሆነስትሊ። ችግሩ እኮ አንደኛ ራስሽንም የምታወጪበት መድረክ የለም። እኔ እስከ መቼ እንደምትደበቂ አላቅም። አልተደበኩም። ተደብቀሻል? አልተደበኩም። እንግዲህ እኔ ጋር ለመምጣት ስንት ጊዜ ነው እንግዲህ አሁን ከወራት በላይ ኧረ ሮዝን ጋብዥልኝ ተብዬ እኔማ በቃ እንደማላቃት ሆኜ በቃ በሌላ ሰው ላስደውል እንዴ ብዬ ሁላ ነበረ። ክረምት ላይ አልችልም። በቃ ክረምት ሲመጣ አሁን ብዙ ሰው ልጆች ትምህርት ሲያቆሙ ወይ ደግሞ ትምህርት ሲዘጋ ነፃ የምትሆኝ ነው የሚመስለው። እኔ ትምህርት ተዘጋ ማለት አብሬ ገባው ማለት ነው። እና የምወጣው እነሱ ሲወጡ ነው ነፃ ማለት። ትምህርት ቤት ሲሄዱ ነፃ ሆናለሁ። ከዛ ደግሞ አንዱ ይዝሻል ምናምን። ስለዚህ አሁን ካምፔኑ ያለበት ሁኔታ እንዴት ነው? ካምፔኑ ላይ መሳተፍ የሚችል ሰው እንዴት ምንድን ነው ማድረግ ያለብን? የወሊድ ፍቃድ መራዘም አለበት። እኔም እንዳልኩሽ በራሴ ፍቃድ ቤት የተቀመጥኩኝ ነኝ። ግን በቃ 6 ወር ከዛ በላይ የተለያየ ሀገር ኤክስፒሪየንስ ደግሞ ሼር እየተደረገ ነበርና አንዲት ሴት ልጅ 6 ወር ቤት መቀመጥ አለባት። በቃ ቬሪ ቤዚክ 4 ወር አይበቃም። እና ጮኸን አይደለም ይሄንን የምናመጣው 4 ወር አይበቃም ሳይሆን ስቲል ጤናማ የሆነ ካምፔኖችን አዘጋጅተን ነው እንዴት የተሻለ ማድረግ እንችላለን። የምንሳተፍበት መድረክ አለ ወይ? አሁን 10ኛ ዓመት ምክንያት በማድረግ ፎረም ፎር ሶሻል ስተዲስ ከሚባል ድርጅት ጋር ፕሮግራም አዘጋጅተን ነበር። አንቺም እዛ ላይ ነበር የተገኘሽው። ደስ ብሎኛል ስለመጣሽና ስላየሽው። የሚገርምሽ እዛ ላይ አንድ ሰው ምን አለኝ፣ እኔ ዝም ብሎ ነገር ነበር የሚመስለኝ አለኝ። ፕሮግራሙ ካለቀ በኋላ እንዴ በጣም ወሳኝ ነገር አይደለ እንዴ? በቃ ሁሉ ነገር እኮ መነሻው ምንጭ እኮ በቃ ይሄ ነው ምናምን ነገር አለና አንዳንዴ ከርቀት ሆነሽ ስታዩ ነገሩን ቀላል ሊመስል ይችላል። በጣም ያን ያህል ኢምፖርታንት ላይ መስል ይችላል። ወይም ደግሞ ጉድለቶች ኢኮኖሚካሊ ስትቀጠር የሚከፈላትና ደግሞ ቤት ስትቀመጥ እሱን ልናስበው እንችላለን። ግን በጣም ወሳኝ ነገር ለብዙ ነገር ነው እና ይሄን 10ኛውን ዓመት በኋላ እንደምንድን ያሰብነው ዝም ብሎ በሶሻል ሚዲያ ላይ ብቻ ሳይሆን የተለያዩ ፕሮግራሞችን እያዘጋጀን በተለይ ፎረሞችን እያዘጋጀን አሁን የመጀመሪያውን ያደረግነው የሚመለከታቸው ብለን ከጠራናቸው አካላት ጋር ውይይት አደረግን። ከዛ የእነሱን ኢንፑት ወሰድን። የእነሱን እይታ ፕሬዘንቴሽን ነበረው። እንዲያውም አንድ አዲስ እንትንም ጨምረንበታል። በማደጎ ልጆችን የሚያሳድጉ ወላጆች እነሱም እንደዚህ የወሊድ ፈቃድ እንዲያገኙ ለእነሱም ዘመቻ የሚጀምር ነገር አለና የሚመለከታቸውን እያሰባሰብን ለፐብሊኩ የምትሰጪው ነገር እንዳለ ሆኖ አዌርነስ መስጠት ይኖርብሻል። ጡት ማጥባት ምን እንደሆነ ማወቅ ይኖርባቸዋል። ሴቷ ብቻ ባልን ማወቅ አለበት። ምክንያቱም ማገዝ አለበት። ሰፖርት ማድረግ ጎበዝ መባል የሚፈልጉም ሴቶችም አሉ አይደል? በቃ ትንሽ እንደዛ ካረሻቸው ደስ የሚላቸው የሚፈልጉ አሉና በሁሉ ባለን ነገር እርስ በርስ መተጋገዝ ስለሚጠበቅብን ለህዝቡ የምታረጊው በሶሻል ሚዲያ ላይ የምታረጊው ነገር እንዳለ ሆኖ የተለያዩ ፎረሞችን እናዘጋጃለን። አሁን በዚህ ወር መጨረሻው ደግሞ ጥቅምት ወር መጀመሪያ ላይ አንድ ሌላ ፎረም አለን ከፎረም ፎር ሶሻል ስተዲስ ጋር በመተባበር እና እዛ ላይ የሚመለከታቸውን በሙሉ እንጠራለን። ስለዚህ ዲስከሽኑ ዴቨሎፕ እያደረግን ሄደን አንድ ሞዴል የሆነ ህግ ማውጣትና ያን ደግሞ ፕሬዘንት ማድረግ ነው ለሚመለከተው አካል። ከዛ እንዲጸድቅ ደግሞ ህጉን ፑሽ ማድረግ። የህፃናት ማቆያ ደግሞ በየመስሪያ ቤቱ የተቋቋመውን ለምንድን ነው የሚለውን እናቶች የማያመጡበትን ምክንያት በደንብ ማወቅ። እናቶች ብቻ አይደሉም አባቶችም ልጆቻቸውን ይዘው መሄድ ይችላሉ። ስለዚህ ይዘው ያልሄዱበትን ምክንያቱን ማወቅ። ከዛ ለዛ ምክንያት ችግሩን ካገኘ ነው ምክንያቱን ካወቅ ነው መፍትሄ የምንሰጥበትን መንገድ መፈለግና 6 ወርም ልጆቹ በሰላም እንዲያድጉ ነበር። ከ6 ወር በኋላም ደግሞ ጤነኛ የሆነ ቦታ ላይ እንዲቆዩ። አሁን አንዳንድ ቦታ ለማታውቂ ሞዝ ነው ሰጥተሽ የምትሄጂው። መቼም ይሄን ልናወራው አንችልም። ሶሻል ሚዲያ ላይ በጣም ብዙ ነገር ነው የሰማነው። ብዙ ህጻናት ናቸው አይደል ህይወታቸውን ያጡት። በጣም ነው የሚያሳዝነው። ወልደሽ ለፍተሽ አሳድገሽ ከፍም ሳይሉ ራሳቸውን መከላከል በማይችሉበት ሁኔታ እንደዛ አይነት ነገር ይደርስባቸዋልና ይሄን የግድ መውለድ አይጠበቅብንም ይሄን ሰፖርት ለማድረግ። ስለዚህ በእነዚህ ፎረሞቹን እያዘጋጀን እንሄዳለን። ሶሻል ሚዲያ ላይ ያለው አክቲቪቲ እንደዛው እንዳለ ይሆናል። ግን እዚህ ላይ ምን እንፈልጋለን? መጀመሪያው ነገር እንዲታይ ማድረግ ነው። ገጹን ብዙ ሰው እንዲደርሰው ማድረግ። 10,000 ምናምን ሰው ነው የሚያየው። ስንት ሚሊዮን ሴት አለ እና ሁሉ ሰው ማየት አለበት ማወቅ አለበት። እና ስታቂው ነው የምትረጂው የምታግዡ ላግዝ የምትዩ ብዙ ነገር ልታረጊ ልትጠቀሚበት የምትችው። አሁን አንዳንድ ጊዜ ፔጁ ላይ ሲጽፉልኝ የሆነ ለትልቅ ድርጅት የሚጽፉ ነው የሚመስለው ሴቶቹ። እንደዚህ ገጥሞን ነበር። አሁን በጣም የሚያሳዝን ነገር ልንገርሽ። ብዙ ሴት ምን እንደሚያስበው 4 ወር አይደለ 1 ወር ከወሊድ በፊት ነው የምትሰጠው። 3 ወር ከኋላ ነው የሚሰጠው አይደለ? ስለዚህ እንደምንም ልቻለውና ከወለድኩ በኋላ ወስደዋለሁ ብለው 1 ወሯን ይሰራሉ ማለት ነው።
ሰርተው ሲመጡ ኤችአር ምን እንደሚገጥማቸው ያ ተቃጥሏል። ዋው በህጉ መሰረት ያ ድርጅት መብቱ ሊሆን ይችላል። ግን ምንድነው ማድረግ ያለባቸው? ከኤችአር ኦፊስ ጋር መነጋገር ይኖርባቸዋል። ይሄኛውን ላቆየው ፈልጌ ነው በዚህ ጊዜ መውሰድ ምናምን ብሎ መነጋገር ያስፈልጋል። አንድ ጊዜ ደግሞ እነዚህን ረፍቶች እንደው ለሚቀጥለው ጊዜ ብለን መተውም ላይ ይገባን ይችላል። የጤና ሁኔታችን በተለይ ያየ ለልጁም ደህንነት ነው ይላሉ የሕክምና ባለሙያዎች። ለእናትየው አይደለም እንደውም ለልጁ ደህንነት ነው። በዛ ጊዜ ውስጥ መስራት ምናምን ላይጠበቅባት ይችላል። ረፍት ሊያስፈልጋት ይችላል። ገባሽ? ምጥሽም ከባድ እንዳይሆን ምናምን ጤናሽ መጠበቅ የሚጠበቅብሽ ነገሮች አሉና ይሄን ባለማወቅ የሚቸገሩ ሴቶች አሉና የአንድ ወር ለፍታ ምናምን ተቃጥሎ 3 ወር ብቻ ይሆናታል። ስለዚህ እንዲህ አይነት ነገሮችን ከህጉ አንጻር ምንድነው እንዴት አድርገን መጠቀም የምንችለው ምን ማሳወቅ ምናምን ይኖርብናል። ስለዚህ ማድረስ ይኖርብናል ለሰው ማለት ነውና እንግዲህ ብዙ ዘመዶች አሉሽ ይሄን ሀሳብ የሚጋሩን በጣም ብዙ ሰዎች እንደሚኖሩ አምናለሁ። ሴቶችም ወንዶችም የተጨማሪው ልጅ ፈቃድ ለእናቶች የሚለውን ዘመቻ ቢቀላቀሉ አንድ ትልቅ እገዛ ነው። ካምፔኑን በትክክል ደግሞ የበለጠ ውጤታማ ይሆናል። 10 ዓመት እንግዲህ አንድ ሰው ብቻ ነው ሲፈልግ የጻፈ ሲፈልግ እና ከዚህ ደግሞ ማለፍ አለበት። ኮሚትመንት ውስጥ እያለብሽ ከዚህ ደግሞ ማለፍ አለበትና እንደዛ ማለፍ ከቻለ ተጽዕኖ ጥሩ ነው የሚሆነው። በአንድ ሰውና በአንድ የፌስቡክ ገጽ ብቻ ይሄን ያህል መድረስ ከቻለ ፎረም ስታዘጋጅ የሚመለከተውን አካል ስታነጋግሪ የበለጠ ተደራሽ እየሆነ ሲመጣ ደግሞ ተጽዕኖ በጣም ጥሩ ነገር ጥሩ ደረጃ ላይ ይደርሳል። ምን ፈልገውን ነገር ማግኘት እንችላለን ብዬ አስባለሁና በዛ ብንታገዝ ደስ ይለናል። ሶሻል ሚዲያ ፔጁን ሊንክ ላይ ዲስክሪፕሽን ላይ ስለማስገባው ሁሉም ሰው ሰብስክራይብ ማድረግ ያለበትም ሰው ሰብስክራይብ ያደርጋል። በሌላም ዙሪያ በተለያየ ነገር መርዳት ያለበት ሰው ሰፖርት ማድረግ አለበት። ምክንያቱም ያንቺ ሩጫ አይደለም፣ ይሄ ያንቺ ስራ አይደለም። አያገባሽም። አሳድገሽ ጨርሰሻል፣ ወደ ስራሽ ተመልሰሻል። ግን ለሌሎች ስለሆነ ሰፖርት መደራረግ አለብን። ሌላ ምቹ ቤት የሚሰራው ስራ ምንድን ነው? እስቲ ምቹ ቤት የሚገርምሽ ስንት አመት ሆነ? 7 አመት ምናምን ሆነ ዩቲዩብ ላይ እንኳን እኔ 4ኛ አመቴ ነው። መነሻው ልክ ቤት እንግዲህ ስትቀመጪ መንገዳችን መፈለግ አለብን የምለው ይሄ ነው። አሁን እኔ አንድ መንገድ ያገኘሁት የተማርኩት ጆርናሊዝም ሆኖ ጠቀመኝ። ከዛ ሶሻል ሚዲያውን ይሄንን ትምህርቴንና ልምዴን ለማሳየት ጠቀመኝና መጀመሪያ ያደረግነው ምንድነው ቤት ውስጥ ልጆችም ስናሳድግ የሚገጥሙን ነገሮች በተመለከተ ስለ እናትነት ስለ ሴትነት ነው ቪዲዮዎች መሰራ የነበረው። የልጆችን ምግብ በተመለከተ ምናምን ሰራ ነበረ። ከ5 አመት በኋላ ግን ተቋም ሆነ። የምቹት ሚዲያና ኢቨንት የሚባል ኢቨንቶችን ያዘጋጃል። የሬዲዮ ፕሮግራሞች አሉት፣ የቴሌቪዥን ፕሮግራሞች እንደዚሁ ያሉትና ሀገር ቴሌቪዥን ላይ ለ1 አመት የሄደ ፕሮግራም ነበረን። አሁን አራዳ ኤፍኤም 95.1 ላይ ዘንድሮ 2ኛ አመታችን ጨረስን። ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት የሬዲዮ ፕሮግራም አለን። ኢቨንቶቻችን የራሳችን በጣም ብዙ ኢቨንቶች አሉ። አንደኛው ቤቶችና ደጆች ነው። ቤት ውስጥ ያሉ የቤት እመቤቶች የሚመለከት ደጅ የምንላቸው ደጅ ያሉትን ሴቶች የሚመለከት ሁለቱም ባሉበት የሚማሩት ነገር አለ፣ የሚከብዳቸው ነገር አለ። ግን ያለፉ ሴቶች ሲመጡ እኔ አሁን ቤት እመቤት ለመሆን ለምትፈልግ ሴት ምንም በቃ ቀንደኛ ኤክስፐርት ነኝ ማለት ነው፣ ፒኤችዲ ሌቭል። ስለዚህ ስለ ቤት እመቤት ነገር በደንብ ልነግር እችላለሁ። ደጅ ላይ ሆና ደግሞ ስራዋን እየሰራች ቤቷን ማኔጅ ያደረገች ደግሞ ሴት አለች። ልጆቿ ላይም አቬለብል የሆነች ለውጥ ያመጣች እና እንዴት ነው ግን የማይቻል ነገር መስለው እንዴት ነው የቻሉት? እና ይሄንን የሚለዋወጡበት መድረክ አለን። ለልጅ ምሳምን ልቋጥር የሚል አለ። የብዙዎቻችን በተለይ ትምህርት ሲጀመር ጭንቅላታችን የሚዞረው ለልጅ ምሳምን ደግሞ ዛሬ ቋጥረሽ ነገ ይጠፋሻል፣ ምን እንደምትሰሪ ይጠፋሻል። እና እሱ መጥፋት ብቻ ሳይሆን ጤናማ የሆነ አመጋገብ እንዴት ነው ልጆቻችን የምንሰጠው? ስለዚህ ከእያንዳንዱ የአካላዊ ጤናቸው ከትምህርት አቀባበላቸው ጋር በተያያዘ ባለሙያዎችን እየጋበዝን በአመት 2 ጊዜ ይሄን ኢቨንት እናዘጋጃለን። ከዛ ቀጥሎ እንተንፍስ አለ በሳምንት 2 ቀን ቢሮ ያው ቡና መጠጣቱ ስለቀረ በየቤቱ ቁጭ ብለን የምናወራው ምናምን ይሄ ስትረሳችን የምናወጣበት መንገድ ስለቀረ እሱን ደግሞ ቢሮ እህቶቻችን እየመጡ ውይይት ያደርጋሉ። በጣም አሁን ካነሳነው ጋር የሚያያዘው የጡት ማጥባት ሳምንት ነው። በአመት 1 ጊዜ እሱን በተለያዩ ርዕሰ ጉዳዮች ላይ ግንዛቤ መፍጠር ስላለብን እነዛ የደረሱበት ደርሰን እንዳንመለስ የሚጠቅም ፕሮግራም እንሰራለን። የምቹ ቤትን ስራዎች በሙሉ የሚያሳርገው የሚያጠቃልለው እና በቃ ዋነኛው ስራው የሚባለው ደግሞ ምሳሌ ቤተሰብ ሽልማት ነው። ያ እሱን ነው መስማት የፈለኩት። እየጠበቅሽ አዘግቼ ያመጣሁልሽ። የምንሰራው ነገር በሙሉ ቤተሰብን ለመስራት ነው። ምቹ ቤት ምቹ ሀገርን ይፈጥራል ነው የምንለው እና በጥሩ ቤተሰብ ብታድጊም በጥሩ ባልሆነ ቤተሰብ ብታድጊም አንቺ ራስሽን መስራት ማስተካከል ደግሞ የምትችይበት እድል በጣም ብዙ አለን እና መልካም የሆነች እናትን የቤት እመቤትን
እኔ እንዲያውም ሽልማቱን ስንጀምር የቤት እመቤት ብቻ ነበር መሸለም አለበት አስቤ ነበረው። ቤት እያለው የቤት እመቤት የሚል ብሎግ ነበረኝ። በኋላ ሳስበው ደግሞ ደጅ ያለችው እናት ይሄን ሁሉ መከራ የምታየው ማለት እንደዛም ሆና ስራ የምትሰራ እንደምትሰራ እንደማይቆጠርላት ሴት አለች። ሌሊት 10 ሰዓት ተነስታ እንጀራ ጋግራ ልብስ አጥባ ወጥ ሰርታ ልጆቿን ምሳ ቋጥራ የባሏን ምሳ ቋጥራ ስራ ሄዳ ኢማጂን ቀኑ የጀመረው ከ10 ሰዓት ለሊት 10 ሰዓት ነው። ለሌላ ሰው ቀኑ ስንት ሰዓት የሚጀምረው 12 ሰዓት 2 ሰዓት 1 ሰዓት ሊሆን ይችላል የሚጀምረው እና ከሁሉ ሰው በኋላ ደግሞ የምትተኛ የምትለፋ ሴት አለች። እንደዛ ሆና ቤተሰቦቿን ሰው ያደረገች ልጆቿን ለቁም ነገር ያደረሰች ለባሏ በጣም ጥሩ አጋር የሆነች ሴት አለች እና መመስገን መሸለም አለባት። እሷ ደግሞ ለሌሎች ሴቶች ምሳሌ መሆን ትችላለች። የግድ ደርሰ መመለስ የለብንም። ደግሞ እኛም ባለፍነው ዋጋ በከፈልነው መንገድ ታናናሾቻችን መክፈል የለባቸውም እና የቤት እመቤትም ለሚሆኑት የደጅ እመቤትም ለሚሆኑት የቤት እመቤትና የደጅ እመቤት ሽልማቱን ምሳሌ ቤት እመቤት እና የደጅ እመቤት። ከዛ ደግሞ አባወራ እንደው ስለ ሴት ብቻ ስናወራ እንደ ሁሉ ነገር እኛ ነን የምናደርገው ያለኛ ሰው የለም እያልን አይደለም። እና ባሎቻችን አባቶቻችን አሉ መመስገን መደነቅ መሸለም ይጠበቅባቸዋል። ዋጋ ይከፍላሉ። እናት ዋጋ እንደምትከፍለው አባት ዋጋ ይከፍላል፣ ባል ዋጋ ይከፍላል እና ለሚስቱ በጣም ጥሩ ባል የሆነ ለልጆቹ ምሳሌ የሆነ ኃላፊነቱን በጥንቃቄ የተወጣ ለጎረቤቶቹ ለማህበራዊ ህይወቱ አስተዋጽኦ ያደረገ በስራ ቦታ ላይ ታማኝና ንቁ እና የሚገባውን ኃላፊነት በአግባቡ የተወጣውን ሰው አባወራ ብለን እንሸልማለን። ከዛ ደግሞ ባለውለታ ብዙ ጊዜ እንትና እኮ ባለውለታዬ ነው። እንዲያውም አሁን እሱ ቃል የለም መሰለኝ። ድሮ ግን እናቶቻችን እንትና ይባላል ባለውለታዬ ነው፣ እንደዚህ ሆኖ እንዲያርጉልኝ ትምህርት የሰፈተን ብዙ የሚደንቅ ታሪክ ይነገረን ነበር። እንደዛ ስንሰማ አድገናል እና አሁንም ለሰዎች ደግሞ ስለተከፈላቸው አይደለም፣ ከአንቺ ምላሽ ፈልገው አይደለም፣ ዘመዱ ስለሆንሽ ምንም ሳይፈልጉ ያላቸውን የሚሰጡ በቃ የሚደንቁ ሰዎች አሉና እነዚህን ሰዎች መሸለምና ማመስገን ይጠበቅብናል። ምክንያቱም እንደ ሀገር የምትቀጥይ ማህበረሰቡ በቃ ሰላማዊ ሆኖ የሚሄደው እንደዚህ ደጋፊ ምናምን ሲኖረው ነው። ይሄ ነበር የመጀመሪያው ዓመት ላይ ሸልምነው። ሁለተኛው ዓመት ላይ አዲስ ሽልማት ጨመርንበት። ምሳሌ ልጅ ብለን ደግሞ ልጅ አለ። አሁን መቄዶንያ ብትሄጂ ልጆቻቸው የጣሏቸው ወላጆች አሉ፣ ለፍተው አሳድገዋቸው ግን አንጦርም ብለው ደግሞ የተዋቸው አሉ። ወደ ውጭ ስንሄድ ደግሞ በቃ ነርሲንግ ሆም ነው አይደለ የሚገቡት። ወላጆቻቸውን የሚጦሩ ልጆች ቁጥር እየቀነሰ ነው ማለት ይቻላል። ያ ደግሞ ሳይመጣብን ወላጆቻቸውን በቃ ሰፍስፈው ደግሞ የሚንከባከቡ ደግሞ ልጆች አሉና እነሱን ብናመሰግናቸው ብንሸልማቸው ነገ ልጆች እንዴት ወላጆቻቸውን ሊጦሩ እንደሚችሉ ሊንከባከቡ እንደሚችሉ የሚያሳይ ይሆናል በሚል ምሳሌ ሽልማት እነዚህ ነገሮች እንሰራለን። በጣም ጥሩ። እኔ ሁለተኛው ላይ ተሳትፌ ነበርና በጣም ነው ደስ ያለኝ እና ትልቅ ኢቨንት እንዲሆን ነው ዊሽ የማደርገውና ፎር ሹር የሚቀጥሉት አመታት በጣም እንደሚያድግ ተስፋ አለኝ። የሮዝ ብቻ ስለማይሆን የሁሉ ሩጫ ማለት አይደለም። ምልሽ መጀመሩ ልጀምር ትችላለሽ። አሁን አንድ ሰው ውጤታማ የሚባለው እኮ የጀመረው ነገር ሲቀጥልለት ነው። እኔ እድሜ ስንት እንደሚሆን አላውቅም አይደል? መቼ እንደምንኖር መቼ እንደምንሞት አናውቀውም። ግን የጀመርሽው ነገር ከአንቺ አልፎ ወጥቶ ሌላ ሰው ሲሰራው ማየት በጣም ነው የሚያስደስተው። ያ ነው ደግሞ ውጤታማ መሆን ማለት። ስለዚህ ይሄ ምሳሌ ቤተሰብ ሽልማት እስከ መጨረሻው እንዲቀጥል ምኞቴም እንደዛ ነው። ደግሞ የሚረክበው ይኖራል ብዬ አስባለሁ። ነገ ከነገ ወዲያ ከኛ አልፎላ ሀገራዊ ነገር ሊሆን እንደሚችል አምናለሁ። ያው ከጊዜ ገና ሳይደርስ በፊት ቀድመን በደንብ ካምፔን እንሰራና በደንብ ካዝ በጣም ደስ የሚል ኤክሳይትመንት ውስጥ ነበርኩኝ። እንደዛ ታሪካቸው ሲነበብ ዋው እኔም እየኖርኩ ነው ላለው እኔም ኃላፊነቴን እየተወጣው ነው ላለው የነበረች ፕሮግራሙ ላይ እና ቤት ስንገባ ሁለት ጥያቄ ነው የጠየቀች። ኢቨንት አዘጋጅቼ ምናምን ቤቴ ስገባ ደስ ብሎኝ አይደለም የምገባው። ብዙ ነገር ተዘጋጃለሽ ምናምን የሚመጣው ሰው በጣም ትንሽ ነው እና የሆነ ደግሰሽ ምግብ አዘጋጅ ሳይበላ ሲቀር እንደሚሰማሽ አይነት ስሜት ይሰማኛልና ሁለት የጠየቀችኝ። አንደኛው እንደዚህ ሄዳ አታውቅም ብዙ ኢቨንቶች ላይ አንዴ ሄዳለች ግን አታስታውስም፣ ትንሽ ነበረች። እንደዚህ እየሰራሽ ነው ስራ ምንም አይልም ምናምን የምትይኝ እንዴት ነበርሽ ምንም አይልም ምናምን የምትይው እንደዚህ አይነት ስራ እየሰራሽ ነው አለች። ሁለተኛ ግን ያለችኝ በጣም ኮንሰርንድ ሆና ነው። ማማ እንዲህ አይነት የሚሸለም ሰዎች ከዚህ በኋላ ታገኛለሽ ወይ? ትሩ እውነት ነው። ታሪካቸው የሚያስደንቅ ነው። አዎ እኔ ራሴ በጣም እያየው የነበረው ማለት በዚህ ኳሊቲ ልክ ምን ያህል ሰዎች እናገኛለን። ስለ ሰዎቹ የተነሳው ነገር በጣም የሚያስደንቅ ስለነበር እውነቷን ነው። እና ታገኛለሽ አለችኝ።
እንግዲህ ያገኛሉ ብዬ ተስፋ አደርጋለሁ። ምክንያቱም ማናያቸው አሁን መቼም ሶሻል ሚዲያ ላይ ምናምን የወጣውን ሰው ነው ሰው ብለን የምናስበው ደግሞ አለ ብለን የምናስበው እንጂ ከስር በጣም የሚያስደንቁ ሰዎች አሉ። ከዛ ደግሞ እናንተ ደግሞ ትተካላችሁ፣ ትሰራላችሁ፣ ትሆናላችሁ። እንሰራለን በሚገባ። የቤተሰብ ጉዳይ ኮንሰርን ያረገናል። እኔ ጋም እንደው ስለ ቤተሰብ ስለ ትዳር ብዙ ግድ የሚላቸው ሰዎች ስላሉ በጣም ሰፖርት እንደምንደራረግ ተስፋ አድርጋለሁ። እንደራረግ አማራጭ የለም። አይ ነው። በመጨረሻ የምትፈልጊው ልታስተላለፍ የምትፈልጊው መልእክት ካለሽ እድሉን ልስጥሽ። ሁሉንም ብያለሁ፣ ግን ሁሉ ጊዜ የሚታየኝ ነገር ባለንበት ቦታ እንደሚገባን ሆነን እንኖር። የፈለገ ነገር ሊገጥምሽ ይችላል። መውጣት መውረድ፣ መውደቅ መነሳት አለ ምናምን፣ ግን የሆነ ሌላም ሰው ሳትጠብቂ ራሽን ሳትጎጂ አሁን አንዳንድ ጊዜ ለልጆቼም ለምኔም ብለሽ ራሽን ጤናሽ ምናምን ትጎጂና ነገሩ ካለፈ በኋላ ምን ሆኜ ነው እንደው ምናምን ተሸሽና የማይቆጨን አይነት ሰዎች በሁሉም ዘርፍ በየትኛውም ሁኔታ የማይቆጨን ሰዎች መሆን አለብን። በተለይ ሶሻል ሚዲያ ላይ ደግሞ በጣም ከኛ በእድሜ በጣም ያነሱ ሰዎች ይመለከቱሻል ብዬ ስለማስብ ነውና የምንሰራቸው ነገሮች፣ የምንጽፋቸው ጽሁፎች፣ የምናወጣቸው ፎቶዎች የነገ ህይወታችንን በጣም በብዙ መንገድ ያበላሹብናልና የትኛውም አይነት ንግግራችን፣ የትኛውም አይነት ቪዲዮ የምንሰራው በጣም ጥንቃቄ ማድረግ ይጠበቅብናል። አሁን ኢሞሽናል ሆነን ዝም ብለን የምንሰራቸው ነገሮች የሆነ ቦታ ላይ ስትደርሺ ነገር መመለስ የማትችይው ታሪክ ያበላሽተሽ ነው የምትደርሺው። ታሪካችንን ሁሉ ባናበላሽ መልካም ነውና ነቃ ያን ሰዎች። በጣም ቆንጆ ምክር፣ በእውነት በጣም ቆንጆ ምክር ሮዝዬ፣ በጣም አመሰግናለሁ ከብዙ ልፋት በኋላ ስለመጣሽ። እግዚአብሔር ይቅርታ። አይ እኔ ምርሻለሁ እኮ ብዙ ጊዜ ተምሬያለሁ፣ ያው ስለተማርኩኝ ነው። ይሄን የመሰለ ቆይታ ነበረን ከሮዝ ጋር። ብዙ የተማራችሁበት ነገር እንዳለ ተስፋ አደርጋለሁ። በይበልጥ ደግሞ ቤት ውስጥ ሆናችሁ ግራ እየገባችሁ ያላችሁ እንዴት ህይወቴን ልምራው፣ ልጄን እንዴት ላሳድግ፣ ትዳሬ እንዴት ልምራው ለምትሉ ሰዎች መሀሉን ነግራችኋለች። የደረሰችበትን የነበረችበትን ሳይሆን መሀሉ ዲሳቲስፋክሽን ይኖራል፣ የማይመች ነገር ይኖራል፣ ግን የራሳችሁን መንገድ ቅደዱ ተብላችኋል። ቲጂ እንዳለቻችሁም አይደለም፣ ሮዝም እንዳለቻችሁም አይደለም። እናንተ ቤት በሚሰራው መንገድ ነገራችሁን እንድትሰሩና ባላችሁበት ልቃችሁ እንድትገኙ የሮዝ መልእክት ነው። በጣም አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የሮዝን ቻናል ታጋረግላችሁና ገብታችሁ ሰብስክራይብ አድርጉ። ብዙ የሚጠቅም ሀሳቦች አሏት። እንደምትወዱላት ተስፋ አደርጋለሁ። ደህና ሁኑ።